ሰላም ጤና ይስጥልኝ ቅዱሳን እንደምናላችሁ የጌታ ሰላምና ጸጋ ይብዛላችሁ። እግዚአብሔር አምላክ እናመሰግናለን። እንደምናላችሁ ጌታ መልካም ነው። እንግዲህ ዛሬ ደግሞ ሳምንታዊ የሆነውን ትምህርታችንን አቋርጠን እንግዲህ መቼም እንዳለ አይደለም እንዳልሰማን እንዳላየን መሆን አንችልም። በዓለማችን የሚሆነው ነገር ሁሉ የሚያሳስበናለን እና በተለይ በሚድል ኢስት የምትኖሩ ቅዱሳን የእግዚአብሔር መንፈስ ከእናንተ ጋር ይሁን። የእግዚአብሔር ጸጋ ከእናንተ ጋር ይሁን። በእስራኤል ሀገር ያላችሁ፣ በቴህራን በኢራን ያላችሁ፣ በዛው አካባቢ በኤሚሬትስ ያላችሁ፣ በካታር ያላችሁ፣ በዛ አካባቢ ያላችሁ ቅዱሳን፣ በሳውዲ ያላችሁ እግዚአብሔር አምላክ ጸጋውን ያብዛላችሁ። ራሱ ይሄንን መስማቱ ራሱ ብዙ ትራውማታይዝ የሚያደርግ ነው። እኛ ከሩቅ ሆነን እንደዚህ ከተሰማን እናንተ እዛ ሆናችሁ ብዙ ሊያስጨንቅ የሚችል ነገር እንዳለ አስባለሁ። ወገኖቼ ሆይ ኢየሱስ ክርስቶስ ሰላማችን ነው። በጌታ የሆናችሁ እናንተ ሰላማችሁን ጠብቁ። ሰላም ከውጭ የሚመጣ አይደለም፣ ሰላም ከውስጣችን ያለ ነው። ሰላማችን ክርስቶስ ነው እንዳይላል። ስለዚህ ከአብ ጋር ሰላም አለን፣ ከራሳችን ጋር ሰላም አለን። የስ ሲቹዌሽኖች ይፈጠራሉ፣ ግን ከልኩ አያልፍም። እግዚአብሔር በዙፋኑ ላይ ነው። እግዚአብሔር ሁሉን የሚቆጣጠር አምላክ ነው። ክብር ለእግዚአብሔር ይሁን። ለዚህ በመካከለኛ ምስራቅ ላሉት ይሄንን ጊዜ ወስጄ መናገር እፈልጋለሁ። በተለይ እህቶቻችን በዚህ በባህሬን አካባቢ የምትሰሩ፣ በጆርዳን አካባቢ በጣም በቃ አሁን ዛሬ ማታ በጣም ብዙ ቦምባርድ እየሆነ ነው ያለው። ብዙ በቦምብ የሚደበደብ ኤሪያዎች አሉ። በተለይ በዛ በቤይሩት አካባቢ ላይ የተለያየ አካባቢዎች በሚድል ኢስት ብዙ ቀውጢ ነው ያለው። ኤርፖርቶች ቀውጢ ናቸው ነገሮች ሁሉ። ግን እግዚአብሔር በዙፋኑ ላይ ነው እና ባላችሁበት ቦታ ላይ ጸልዩ። ተጨንቃችሁ በጸጉራችሁ ላይ የምትጨምሩት ምንም ነገር የለም። እግዚአብሔር አለ፣ እግዚአብሔር አለ። ሰላማችሁ ይጠበቅ። የእግዚአብሔር ሰላም ከእናንተ ጋር ይሁን። በኢትዮጵያም ሆናችሁ ቤተሰብ ያላችሁ በመካከለኛው ምስራቅ አካባቢ የምትጨነቁ የጌታ ሰላም ለእናንተ ይሁን። እግዚአብሔር በዙፋኑ ላይ ነው። አይዟችሁ፣ ጌታ ከኛ ጋር ነው። ስለዚህ ይሄንን ጉዳይ እንጸልያለን። ስሰማ እንደውም በአቡዳቢ አካባቢ ይመስለኛል ኤርትራውያን ቪክቲም እንደሆኑ፣ ኢትዮጵያውያን ቪክቲም እንደሆኑ ከፍንዳታዎች የተነሳ ይመስለኛል። እንደዚህ የሰማሁት አለ፣ የተረጋገጠ ላይሆን ይችላል። ስለዚህ ሁላችንንም የሚነካ ነው። ይሄ ዓለም አቀፉን ቤተሰብ ሁሉ የሚነካ ነው እየተፈጠረ ያለው ነገርና በመካከሉ ደግሞ ያሉ በመከራ የሚያልፉ ሰዎች አሉ። መካከሉ ላይ እሳቱ መሀል ላይ ያሉ ሰዎች አሉና ለነሱ የምንጸልይበት ጊዜ ይሆናል። ጥቂት ደቂቃዎች ወስደን እንጸልይና ዘመኑን በእግዚአብሔር ቃል መርምረን ተመልሰን ደግሞ ለነሱ እንጸልያለን። እንደዚህ ባለ ሰዓት ብንጸልይላቸው የበለጠ ይጠቅማቸዋል። ጌታ ሆይ ስምህ ይባረክ። ለታሰሩ እንደታሰራችሁ ሆናችሁ፣ በመከራ ለሚያልፉ በመከራ እንደምታልፉ ሆናችሁ ስለ እነሱ አስቡ፣ ጸልዩ ብለህናል። ጌታ ሆይ ጌታ ሆይ እኛ በሰላም ሀገር አለን፣ እናመሰግናለን። ቢሆንም ደግሞ ወንድሞች እህቶቻችን በመካከለኛው ምስራቅ ያሉ ደግሞ ጌታ ሆይ በመሳቀቅ ውስጥ አሉ። ዙሪያቸውን ጌታ እግዚአብሔር የሚያልፉበትን ነገር ታያለህ። ከአንተ ዓይኖች የተሰወረ ነገር የለም። አንተ አዋቂ ነህ፣ መጨረሻውንም ታውቃለህ። ጌታ ሆይ ብዙ ነገሮች አሳልፈህናል። በብዙ ሰልፍ ውስጥ ህዝብህን መርተሃል። በዚህ ሰዓት ግን ለይተን እንጸልያለን። ጌታ ሆይ በሚድል ኢስት ላለው እህቶቻችን ወንድሞቻችን፣ በቤይሩት ላሉት እግዚአብሔር አባት ሆይ ጸልያለሁ። በጆርዳን፣ በእስራኤል ጌታ ሆይ በቴህራን ጌታ እግዚአብሔር ሆይ በካታር ላሉት ጸልያለሁ። የእስራኤል ቅዱስ እግዚአብሔር በአቡዳቢ ላሉት ጸልያለሁ። በዱባይ ላሉት ጸልያለሁ። በሳውዲ ላሉት ጸልያለሁ። የእስራኤል ቅዱስ እግዚአብሔር ስምህን ጠራን። የልጆች እረኛ የልጆች አባት ነህ። እባክህ ራራላቸው ጌታ እግዚአብሔር ሆይ በዚህ ውስጥ ያንተ ጥበቃ በእነሱ ላይ እንዲሆን፣ ያሉበት አካባቢ እንዲጠበቅ እግዚአብሔር ሆይ መቅሰፍት ወደ ቤትህ አይገባም ተብሎ ተጽፏልና ጌታ ሆይ ይሄ ድንገት ከሰማይ ወድቆ የሚያጠፋ መቅሰፍት እግዚአብሔር አባት ሆይ ሰው ሰራሽ መቅሰፍት፣ መርዝ የተሞላ መቅሰፍት፣ ጥላቻ የተሞላ መቅሰፍት አጋንንቶች ፌስታ እንዲያደርጉ ያደረጋቸው፣ ርኩሳን መናፍስቶችን ደስታ የሞላባቸው፣ የሰው ደም የሚጠጡ
ጦርነት የሚወዱ የጨለማ ኃይላትን ያስደሰተ ይሄ ጨለማ አሰራር በኢየሱስ ክርስቶስ ስም ጌታ ሆይ በአንተ እጆች እንዲሰበር እጸልያለሁ። በአንተ ክንድ እንዲደቅቅ እጸልያለሁ። የጨለማው ጉልበት እንዲመታ ከዚህ ጀርባ ያለ የጠላት አሰራር ሁሉ እንዲፈርስ የሰውን ጌታ የንጹህ ደም እንዲፈስ አትፈልግም። የሕፃናት ደም እንዲፈስ አትፈልግም። ሴቶች እንዲንከራተቱ እንዲጎሳቆሉ አትፈልግም። ጌታ ሆይ በዚህ ውስጥ ግን አንተ መንገድ አለ። በወጀብ በአውሎ ንፋስ መካከል እግዚአብሔር መንገድ አለው ተብሎ ተጽፏልና ቅዱሳን በሚያልፉበት ሁሉ አብረሃቸው እንድትሆን ስላሉበት ምድር እንዲጸልዩ ጌታ ሆይ ለተጨነቀው ሕዝብ፣ ግራ ለገባው ሕዝብ፣ ሚይዘው የሚጨብጠው ላጣ፣ መጡብኝ ብሎ በባነን ለጀመረ ብሩና ገንዘቡን እንደማያስጥለው የተመለከተ እግዚአብሔር አባት ሆይ ለዚህ ሕዝብ ራራለት። ማምለጫ የሌለው ሕዝብ ነው ጌታ እግዚአብሔር ሆይ። ከንቱን ነገር የተደገፈ ሕዝብ ነው ጌታ እግዚአብሔር ሆይ። እኔ ጸለይኩ ጌታ እግዚአብሔር ሆይ ይሄ ለአረቡ ሕዝብ ጌታ ሆይ ለእስላሙ ሕዝብ በጌታ በኢየሱስም ራራለት። መንገዱን አሳየው ጌታ ሆይ። የመዳንን መንገድ በክርስቶስ ማረፍን አሳያቸው። ይሄ ነገር ወደ በጎ እንዲለወጥ እጸልያለሁ ጌታ ሆይ። ለእስራኤልም እግዚአብሔር አባት ሆይ፣ ለአሜሪካንም እግዚአብሔር ሆይ፣ ለቴህራን መሪዎችም እግዚአብሔር አባት ሆይ አንተ የሁሉ አለቃ ነህ ጌታ ሆይ። የኃያላን አለቃ ነህ ጌታ ሆይ። የብርቶች አለቃ ነህ ጌታ እግዚአብሔር ሆይ። በእነሱ ላይ መሰልጠን የምትችል አንተ ብቻ ነህ። ኃይለኛ ነህ ጌታ ሆይ። መስበር ትችላለህ። የክፉን ስራ ሴራውን መበተን ትችላለህ። ደም እንዳይፈስ ማድረግ ትችላለህ። ጣልቃ ግባ ጌታ ሆይ። በኢየሱስ ክርስቶስም የጻድቃንን ጸሎት ስማ። ወደ አንተ የሚጮህን ጩኸት ስማ ጌታ ሆይ። የአጋር ልጅ ጌታ ሆይ እስማኤል ሊሞት ባጣጣረ ጊዜ ጩኸቱን ሰማለን። ዛሬም እንድትሰማ ጸልያለሁ። እስማኤል በጭንቀት ላይ ነው ያለው። እስማኤል በውጥረት ላይ ነው ያለው። እግዚአብሔር እንድትራራላቸው ጸልያለሁ። በአምሳሌ የተፈጠረ ሕዝብ ነውና እግዚአብሔር ለዚህ ሕዝብ እንድትራራለት ጸልይ። አሁንም ደግሞ ቅዱስ አባት የእኛ ወገኖች በተለይ ስምን የሚያውቁ ቅዱሳን ተጨንቀው ያለው በዚህ ሰዓት በዚህ ቪዲዮ ላይ በዚህ እየተከታተሉ ያሉ ቢኖሩ እግዚአብሔር ሆይ በዚህ ሰዓት ያንተ ሰላም ሁለንተናቸውን እንዲቆጣጠር እጸልያለሁ። በውስጣቸው ያንተ መንፈስ ጌታ ሆይ መረጋጋትን እንዲሰጣቸው እጸልያለሁ። በጌታ በኢየሱስ ስም የክፋት ኃይል ሁሉ የታሰረ ይሁን። የሚያስጨንቃቸው ሁሉ የታሰረ ይሁን። መንፈስ ቅዱስ መምህራችን ወደ እውነት ሁሉ እንድትመራን ቃልን እንድትገልጥልን ዘመኑን እንድንመረመር እንድትረዳን ጸለይን። ሁሉ ለክብር ይሁን በጌታ በኢየሱስ ስም አሜን። አሜን። እግዚአብሔር አምላክ እናመሰግናለን። እንግዲህ ዛሬ ያለውን ነገር ትንሽ ሂንት ሰጥቻችኋለሁ። ወዴት እንደምንሄድ የምንነጋገርበት ርዕስ ያለው ቅድም ባሳየዋችሁ ፖስተር ላይ ወሬው ሁሉ የሚያስፈራ የሆነበት ጊዜ ስለሆነ ከዛ እነሳለሁኝ። ያለው ነገር ሁሉ በቃ ዘመኑን እንድንመረምር ይረዳናል። ዘመኑን እንድናውቅ ብዙ ዓመት ጮክ ያለው ብዙ ዓመት ተናግር ያለው የቀረበ ነገር እንዳለ ይታወቃል። አንድ ነገር በጣም ቀርቧል። የሆነ ነገር በጣም ቀርቧል። በተለይ ከዚህ ከኮቪድ በኋላ የሆነ ነገር የሆነ ምዕራፍ የተቀየረ ምዕራፍ አለ እና ዛሬ ስለ እሱ ጉዳይ ትንሽ ገባ ብዬ እንድናገር ፍቀዱልኝ። እንደምታውቁት እኔ ፖለቲከኛ አይደለሁም። ፖለቲካል ኦፒኒየን ለመስጠት አይደለም እዚህ ያለሁት። ግን በእግዚአብሔር ቃል ዘመኑ ምን ይመስላል? በእግዚአብሔር ቃል ስንመረምረው አሁን ያለው ሲቹዌሽን ምንድን ነው? ወዴት ሊመራን ነው? የብዙ ሰዎች ጥያቄ ነው። ለዛ ይመስለኛል ዛሬ ገና ስንከፍት ኦልሬዲ 100 ምናምን ሰው ገብቷል እና የሚያሳየው ሰዎች ልብ ውስጥ ያለ ነገር ነው። አንገብጋቢ ነገር ነው። ጥያቄ ሆኗል። ምን ልንሆን ነው? ዋትስ ጎይንግ ኦን? ምን ሊሆን ነው የሚሉ ብዙ ጥያቄዎች ይኖራሉ። እሺ፣ ከእስራኤል ሀገር የተደወለልኝ ነው። ሻሎም ሻሎም ብያለሁ። የጌታ ሰላም ጸጋ ከእናንተ ጋር ይሁን። እግዚአብሔር እናንተንም ባላችሁበት ይጠብቃችሁ፣ መጽናናቱን ይስጣችሁ። ይቅርታ አድርጉልኝ። ከእስራኤል ሀገር ነው። ምናልባት ጸልዩልን ይሆናል። ሻሎም 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 ሻሎም። ሰላም ነህ? አትፍሩ፣ አይዟችሁ። ኢየሱስ ጌታ ነው። አሜን አሜን። ላይ ነኝ፣ እደውልላችኋለሁ።
እሺ በጣም ያሳዝናል። እንትን ውስጥ ነው ያለው፣ የሆነ ነገር ተሸፍኖ ነው ያለው። ቲንክ አንደርግራውንድ ያለ ሰው መሰለኝ። በጌታ መንፈስ ቅዱስ ያጽናናቸው፣ ያበርታቸው። እጸልያለሁ። እንቀጥላለሁ ትምህርቱን መጨረሻ ላይ እጸልይላችኋለሁ። በቴል አቪቭ ላላችሁ፣ በኢየሩሳሌም ላላችሁም፣ በቴህራንም ያላችሁ፣ በየትኛውም ቦታ በዚህ ነገር ቪክቲም ለሆናችሁ እንጸልይላችኋለን። ቅዱሳን ልባችን አንድ ላይ ይሁን። በዚህ ነገር ላይ እንጸልይላቸዋለን። ትንሽ ቆይተን በጣም ነው ልቤ ላይ የከበዱት። ያሉበት ሁኔታ ያሳዝናል። ልጁንም ሳየው ካሜራ አድርጎ ነበረ እና ወሬ ሁሉ የሚያስፈራ ነው። እና ፓስተር ምንድን ነው እየሆነ ያለው? ዘመናችን ላይ ምንድን ነው የመጣብን? እንደዚህ አይነት የተዘበራረቀ ነገር ምንድን ነው? እሺ የጆርዳን ሰዎች ሰላም ለእናንተ ይሁን። ሜሪ የጆርዳንም ሰዎች ሰላም ለእናንተ ይሁን። አይዟችሁ እንጸልይላችኋለን። እና ወሬ ሁሉ የሚያስፈራ ነው፣ የሚያስደነግጥ ነው፣ የሚያስጨንቅ ነው። ምናልባት ወደኋላ ሊሄድና አሜሪካን ሀገር ለትንሽ ጊዜ ይሄ ጦርነት ከመጀመሩ በፊት በጣም የሚያስበረግግ በጣም ነውጠኛ የሆነ ዘመን ላይ ደርሰናል። አሜሪካን በኃይለኛ የፖለቲካ ነውጥ ውስጥ ነበረች። ኃይለኛ የፖለቲካ እንቅስቃሴ ነበረ። በተለይ ይሄ ጄፍሪ ኤፕስቲን የሚባል ሰው ትልቅ ወንጀልን የሰራ የራሱ አይላንድ ያለው በእጅግ ባለጠጋ የሆነ በብዙ ወንጀሎች የዓለም መንግስታቶች በሙሉ ነገስታት፣ ፕሪንሶች እየመጡ በሱ ቤት ውስጥ ያልሆነ ወንጀል የለም። እዚህ ቦታ ላይ ላወራው ማልችለው ጸያፍ የሆኑ ነገሮች በሰው አእምሮ ይደረጋል ተብሎ የማይታሰብ አንዳንዱ አሉባልታም ይመስላል። ብዙ ሰዎች ግን በሚዲያው ላይ እየተናገሩት ነው። የህፃን ልጅ ስጋ እስከ መብላት፣ ደም እስከ መጠጣት የተደረሰበት ትልቅ ወንጀል ተሰርቷል ነው የሚባለው። ስለዚህ ፕሬዚዳንት ዶናልድ ትራምፕ በዛ ውስጥ አሉበት የለበትም ክርክር በተነሳበት ሰዓት ላይ እና አንዳንዶች የሚሉት አይደለም፣ አንዳንድ ሀገሮች እንትን አድርገዋቸው ነው፣ አስገድደዋቸው ነው። ይሄ ካሜራ ስላለ፣ ይሄ ፒክቸር ስላለ ካላረክ ይሄን ተብለው ነው የሚባል ነገሮች አሉ። ብዙ ቲዮሪዎች ናቸው። ወደዛ ውስጥ መግባት አልፈልግም፣ ፖለቲከኛ አይደለሁም ብያችኋለሁ። ከዛ ኦሎፌሰደን ግን ኢራን የሚባል ነገር ፈነዳ እና እዚህ አሜሪካን የነበረው ነውጥና ረብሻ በሙሉ ጸጥ ብሎ ቀጥታ ወደ ኢራን ሄደ ጉዳዩ። እና አንዳንድ ጊዜ በሰለጠነው አገር ላይ አገራቸው ላይ በጣም ሙቀት ሲበዛባቸው ወይም ደግሞ ፖለቲካዊ ጫና ሲበዛባቸው እና አደጋ ውስጥ እንደገቡ ሲያውቁ ሌላ አገር ላይ የሆነ ነገር ይቀሰቅሳሉ። አንዱ ይሄ ሊሆን ይችላል ተብሎ ይታመናል። ሆነ ተብሎ የተደረገ ነገር እና ይሄ ሰው ጄፍሪ ኤፕስቲን የሚባል ሰው እዚሁ ካሪቢያን አካባቢ ላይ ይሄ አይላንድ የሱ ነው። በዚህ አይላንድ ላይ ብዙ ወንጀሎችን ሰርቷል ይባላል እና የዚህ ውጤት ነው ተብሎ ይባላል። ዛሬ የምንነጋገረው ነገር ፋርስ፣ ኤላም፣ ኢራን በሚል ታይትል ነው የምንነጋገረው እና የተከሰተው ትልቁ የሃይማኖት መሪ የሺያ እምነት መሪ የሆኑት እሳቸው መገደል፣ የልጆቻቸው መገደል፣ ሴት ልጃቸው ከነባሏ እንደገና ደግሞ የልጅ ልጃቸው ጠቅላላ ጄኔሬሽኑ ነው አንድ ላይ ያለቀው። በጣም ብዙ ህዝብ አልቋል እና ይሄ ዓለምን በጣም ኢራንን ለብስጭት እና ለበቀል ያነሳሳ ሆኗል። ከዚህ የተነሳ በጣም ብዙ ሚሳኤሎች እየተወረወሩ አሁን ቴሌቪዥኖቻችሁ ላይ ከፍታችሁ ዩቲዩባችሁ የምትመለከቱ ፍርስራሾች ነው የምትመለከቱት። ብዙ ሚሳኤሎች ሲተኮሱ ነው የምትመለከቱት። አሁን እንደደወለልኝ ወንድም ከቴል አቪቭ በየባንከራቸው ውስጥ ነው ያሉት እና የመሪያቸው መሞት ትልቅ በቀልን አስነስቷል እና ቴል አቪቭ ሲመታ ነው የሚያሳያችሁ እዚህ ጋር እና አገሮች በዙሪያቸው ያሉ ተመልከቱ። ኢራን እቺ ናት። ከእስራኤል ጋር ርቀቷ በመካከል ያለችው ጆርዳን ናት እና ወይንም ደግሞ ኢራቅም አለች በመካከል። ከላይ ቱርክ ታዋታላችሁ። እንደገና ሩሲያ፣ ቻይና፣ ህንድ በዙሪያ ያሉ ሀገሮችን ትመለከታላችሁ። ሳውዲ ያልተጻፈችም እንጂ ከታች የምትመለከቱት ማፕ እዚህ ጋር የምትመለከቷት እሷ ናት እና ከታች እነ የመንንም ሁሉ ይሄ የምትመለከቱት ክቡ ነገር ኢራን በዚህ ክልል ውስጥ ያሉትን ሀገሮች በሙሉ መምታት የሚችል አቅም አላት የሚባል ነው። ያው እንግዲህ ለማጥፋት ሁሉም
የታጠቀበት ዘመን ስለሆነ ያላቸው ዘመናዊ መሳሪያዎች ለዚህ ጊዜ የተዘጋጁበት ነው። ይህንን የማሳያችሁ ምክንያት ስላለኝ ነው። ዛሬ አንድ ታሪኮችን አብረን እንመለከታለን። ለመሆኑ እነዚህ ኢራን የሚባሉ ህዝቦች ምንድን ናቸው? ስለ እስራኤል ብዙ እናውቃለን፣ ብዙ አስተምረናል። እነዚህ የፋርስ ሰዎች ወይም ፐርዥያንስ የሚባሉ እነማን ናቸው? እንግዲህ ዋናው ጥንታዊቷ ፋርስ በአሁኑ ጊዜ ኢራን ተብላ የምትጠራው ናት እና በምዕራብ ኤዥያ የምትገኝ በፋርስ ባህረ ሰላጤ ወይም ፐርዥያን ገልፍ ተብላ በሚጠራ በላይ ደግሞ የካስፒያን ሲ ወይም ደግሞ የካስፒያን ባህር መካከል ያለች በጣም ስትራቴጂክ የሆነ ቦታ ላይ ያለች ሀገር ናት። ከላይ ውሃ አለ፣ ባህር አላት፣ ከታች ባህር አለ። በሁለት በኩል ሁለቱንም ዓለም መንካት ትችላለች። ኢስቱንም ዌስቱንም የሚደርስ ነገር አላት እና የፋርስ ህዝቦች ምን አይነት ህዝቦች እንደሆኑ ልንገራችሁ። የፋርስ ህዝቦች በውስጣቸው አንዳንድ ምናልባት ሂስቶሪካል ኤቪደንስ ስለመስጠት ያህል ጽሁፎች ባሳያችሁ፣ ይሄ የምትመለከቱት የራሳቸው እጅ ጽሁፍ ያላቸው ህዝቦች ናቸው። ቋንቋቸው ፋርሲ ይባላል ወይም ፐርዥያን በእንግሊዝኛ ፋርስኛ ነው እና ይሄ ቋንቋ በሌሎች ቋንቋ ላይ በጣም ተጽዕኖ አድርጓል። በተለይ በአረብኛው ቋንቋ ላይ ተጽዕኖ አድርጓል። ከዕብራይስጥ ጋር የሚመሳሰል ቁጭ ብዬ ስለቅም ነበረ። አይ ቲንክ ባልሳሳት ወደ 8 የሚሆኑ የአማርኛ ቃላት ከፋርስ ጋር በቀጥታ የተዛመዱ እንደሆኑ ትመለከታላችሁ እና ራሱ በአማርኛ አህዛብ የሚለው ቃል የፋርስ ቋንቋ ነው። ኢትስ አ ፐርዥያን ላንጉዌጅ እና በጣም በቋንቋ ተወራራሽ ነገር አለው ከብዙ ቋንቋዎች ጋር። ጥንታዊ አገር ነው እና በጣም ትልቅ አገር ነበረ። ከኢየሱስ ክርስቶስ ልደት በፊት በ6ኛው መቶ ክፍለ ዘመን ወይም በ550 ዓመተ ዓለም አካባቢ በቂሮስ አማካኝነት የተመሰረተ አገር ነው። ስለ ቂሮስ መጽሐፍ ቅዱስ የሚነግረናል እና ሴኪላር ወይም ዓለማዊ ታሪክ አላቸው፣ እንደገና መንፈሳዊም ታሪክ አላቸው እነዚህ ሰዎች እና ሜዶ ፐርዥያ የሚባል መንግስት አስታውሳላችሁ። ዳንኤል ራሱ ወርቅ የሆነ ምስል ተመለከተ። ቀጥሎ ደግሞ ፋርስና ሜዶን የሆነ ሁለቱ እጆቹ ፋርስና ሜዶን ተብሎ የተጠሩ እና ከታች ደግሞ የሚቀጥለው የግሪክ መንግስት፣ ከዛ ደግሞ የሮም መንግስት እያለ የጸረ ክርስቶስ መንግስት እያለ ያንን ዳንኤል 2 ላይ ያለውን ምስል የተጻፈልን በዳንኤል 2 ላይ ትመለከታላችሁ። ይሄ ከባቢሎን ቀጥሎ የመጣው መንግስት የሜዶ ፐርዥያን የሚባል ነው እና በዛ ይሄ እንግዲህ የባቢሎንን መንግስት አሸንፎ በባቢሎን መንግስት ላይ የሰለጠነ ትልቅ ኢምፓየር ነበረ እና ግዛታቸው ወደ 3 የሚሆኑ አህጉራትን የከለለ ነበረ። እስከ አፍሪካ የደረሰ ነው። ከአፍሪካ ደርሶ ከአፍሪካ ተነስቶ እስከ ሚድል ኢስት ወይም ደግሞ ወደ እስራኤልን፣ ከእስራኤል ደግሞ አልፎ ደግሞ እስከ ሩቅ ምስራቅን የገዛ አገር ነው። በጣም ትልቅ አገር ነው። በጣም ትልቅ አገር ነው እና ይህንን ስትመለከቱ በውስጡ በጣም አንድ የቆየ ጥንታዊ አስተዳደር ያለው የጥንት ስልጣኔ ነው። ለመጀመሪያ ጊዜ የክፍለ ሀገር ማስተዳደርን የጀመሩት እነሱ ናቸው እና በጣም ለንጉሥ ታማኝ የሆኑትን ሰዎች እየወሰዱ እየሾሙ በፕሮቪንስ አድርገው ሳትራፒ ይሉታል እነሱ ከፋፍለው አገርን መግዛት ጀመሩ። ከህንድ እስከ ኢትዮጵያ ድረስ ይላል መጽሐፍ ቅዱስ። በመጽሐፈ አስቴር ላይ የፋርስ ንጉሶች ይመሩ ነበር እና በመካከላቸው ከባቢሎን ይልቅ ለየት የሚያደርጋቸው ነገር ምንድን ነው? የሃይማኖት ነፃነት ቀድሞ ይሰጡ ነበር። ከቀድሞዎቹ መንግስታት ከባቢሎን ከአሶር በጣም በተለየ መልኩ ፋርሳውያን ወይም ደግሞ እነዚህ ፐርዥያንስ የምንላቸው ሰዎች በጣም ሰው ሁሉ የገዛ ሃይማኖቱን ወይም ቅኝ የገዟቸውን ሃይማኖቶች ነፃ ይሰጡ ነበር። ለባህላቸውን ይፈቅዳሉ፣ ባህላቸውን አይነኩም፣ ሃይማኖታቸውን አይነኩም። እንደውም ለእግዚአብሔር ቤተ መቅደስ እንዲሰራ ቂሮስን እግዚአብሔር ያስነሳው ከፋርስ ነው። ነህምያ ማለት ነው። ነህምያ የአስቴር ታሪክ የሆነ ሁሉ በኢራን ነው። ስለዚህ ከእስራኤል ጋር ያላቸውንም ግንኙነት ላሳያችሁ ነው። ስለዚህ ስለ ፋርስ ህዝቦች ስንነጋገር መጀመሪያ ዝርያቸው እንደ ምንድነው የሚባሉ ስማቸው ኢንዶ ዩሮፒያን ይባላሉ። ኢንዶ አውሮፓውያን ወይም ደግሞ የህንድ አውሮፓውያን አይን ወገን ናቸው ይባላል። የዘራቸው ስም አርያን ይባላል።
በስነ ህንፃ፣ በስነ ጽሁፍ፣ በስነ ጥበብ በተለይ በምንጣፍ ስራቸው በዓለም የታወቁ ነበሩ እና ይሄ የምንጣፍ እስካሁን ድረስ ስሙን ይባላል ፐርሺያን ካርፔት ይባላል። እስካሁን ድረስ ስሙ እንደዛ ነው እና በጣም ኳሊቲ ያለው ምንጣፍ የፐርሺያን ነው ይባል ነበረ። ሃይማኖት አላቸው። አሁን እስልምና ነው። ከእስልምና በፊት ግን ዞሮስትራይዝም የሚባል ሃይማኖትን ይከተሉ ነበር እና ዞሮስትራይዝም እንግዲህ የጥንቷ ፋርስ ወይንም ደግሞ የፐርሺያ ከእስልምና ሃይማኖትን ከመቀበሏ በፊት ለብዙ መቶ ዘመናት የሀገሪቱ መሪ ወይንም ዋነኛ ሃይማኖት ነበር እና ሃይማኖቱ በዓለም ታሪክ ውስጥ በጣም ጥንታዊ ከተባለ ሃይማኖት አንዱ ነው። አንድ አምላክ ብቻ ወይንም ደግሞ ሞኖቲስቲክ አንድ አምላክ ብቻ ብሎ ከሚያምኑ ሃይማኖቶች አንዱ ነው ዞሮስትሪያዝም ወይንም ደግሞ ዞሮስትሪያኒዝም። ምናልባት ኦንላይን ስዕሉ ለተውላችሁ ይችላለሁ እና ስለ ይሄንን ይመስላል ስፔል ስታደርጉት ይሄንን ይመስላል እና መስራቹ ስሙ ዞሮአስተር ይባላል እና በፋርስኛ ዛራስቱራ የሚል ስም አለው እና ከክርስቶስ ልደት በፊት አስቡት 1500 እስከ 1000 ባለው ዘመን ማለት ኦልሞስት የነ ሙሴ ዘመን ልትሉ ትችላላችሁ ወይም እስከ ኖህ ዘመን ድረስ ልትወስዱት ትችላላችሁ። በጣም ብዙ ዘመን ቀድሞ የነበረ እምነት ነው። ከስሩ እንድትረዱ ስለፈለኩኝ ነው እና ይሄ የፋርሶች ከእስልምና በፊት የነበረ ለዚህ ነው ፋርሶች ስጠይቋቸው እኛ እስላም አይደለንም አረብ አይደለንም እኛ ፋርሶች ነን ብለው ነው የሚናገሩት እና በአረብነትን አያምኑም እና በእምነታቸው አንዱ የምትመለከቱት አምላካቸው አንዱ አሁራ ማዝዳ ወይንም ደግሞ የጥበብ አምላክ ወይንም ጥበበኛ አምላክ ብለው ይህንን አምላክ ነው የሚያመልኩት። የጥበብ ጌታ ብለው ነው የሚያመልኩት አምላካቸውን ማለት ነው። የተለያዩ ምስሎች ያሉ እሱን ማሳየቱ ምናልባት ለጊዜ አይመቸን ይሆናል። ስለዚህ የጥበብ አምላክ ብለው ይህንን አምላክ ይጠሩታል። አሁራ ማዝዳ የአምላካቸው ስም ማለት ነው እና አንዱ እምነታቸው በዚህ ውስጥ ምንድን ነው? ዓለም በመልካም ይሄ መልካም የሚሉት ብርሃን ነው። እንደገና በክፉ በጨለማ ኃይሎች መካከል ያለ የትግል ሜዳ እንደሆነች ነው የሚያምኑት። ስለዚህ ህይወታቸው በትግል የተሞላ ነው። ስለ ሰዎች ምርጫ ሲናገሩ መልካም ሐሳብ፣ መልካም ንግግር፣ መልካም ተግባር እነዚህ የሃይማኖቱ በቃ መሪ ቃላቶች ናቸው። ስለዚህ ሰው የመምረጥ መብት አለው ብሎ ያስባል ነው። መልካም ሐሳብን ከክፉ ሐሳብ መምረጥ፣ መልካም ንግግርን ከክፉ ንግግር መምረጥ፣ መልካም ተግባርን ከክፉ ተግባር መለየት ይችላል ብሎ ሃይማኖታቸው ያስተምራቸዋል እና በመጨረሻው ዘመን መልካሙ ኃይል ክፉን ኃይል ያሸንፋል ብሎ ያምናሉ። ሙታን እንደሚነሱ ያምናሉ። እቺ ዓለም ደግሞ ትታደሳለች ብለው ያምናሉ በመጨረሻ ዘመን ላይ። ይሄ የዞሮስትሪያዝም የእምነት መግለጫ ነው እየነገርኳቸው ያለሁት። ስለዚህ አምልኳቸውን በተመለከተ ደግሞ በዞሮስትሪያዝም እምነት እሳት የእግዚአብሔርን ንጽህናና ጥበብ ስለሚያሳይ በአምልኳቸው ሰዓታቸው ላይ ምን ያደርጋሉ? እሳት ያነዳሉ። ፋየር ቴምፕልስ የሚባሉ አሏቸው። ስለዚህ ሁል ጊዜ እሳት ይነዳል በመቅደስ ውስጥ። እግዚአብሔር እንደዚህ አምላክ ነው፣ ንጽህናና ጥበብ ያለው አምላክ ነው ብለው ስለሚያምኑ ወይንም ደግሞ አምላካቸው ወይም ማዝዳ ብለው የሚያምኑ ከአምላካቸው እሱን እሳት ያነዱለታል። ስለዚህ እሳቱን አይደለም የሚያመልኩት፣ ነገር ግን ወደ አምላካቸው ለመጸለይ እንደ ምልክት ይጠቀሙበታል ማለት ነው። አሁን ታሪካቸውን ከመጽሐፍ ቅዱስ ጋር አገናኝቼ ላሳያችሁ እፈልጋለሁኝ። ምክንያቱም የፋርስ ነገስታት እንደ ታላቁ ቂሮስ እነ ዳሪዮስ እነዚህ ነገስታት የዚህ እምነት ተከታዮች ነበሩ። ስለዚህ በጎ የመምረጥ ስደተኛን ከመግደል ይልቅ ማኖር በቋንቋው በፈለገው እምነቱ የራሱን ሃይማኖት ያምልክ ብሎ የሃይማኖት መቻቻል ፖሊሲን ያወጡት ከዚህ እምነታቸው የተነሳ ነው። አይሁድ ወደ ሀገራቸው እንዲመለሱ የፈቀዱ እነዚህ ፋርሳውያኖች ናቸው። ቂሮስ የነሱ ሰው ነበረ። ከዚህ እምነት አስተምህሮ ጋር የተያዘ እንደሆነ እንዴት ትመለከታላችሁ? በጣም ብዙ ምሁራኖች ሃይማኖቱና የዳሪዮስና የቂሮስ አደራረግ ተመሳሳይ ነው ይላሉ። ሌላ ሰዎች ላስታውሳችሁ፣ እነዚህ የፋርስ ሰዎች እነዚህ ማጃይ የሚባሉት ኢየሱስ ክርስቶስ በተወለደበት ቀን ላይ ወይም በተወለደበት ሰዓት ላይ ከምስራቅ ሰብአ ሰገል መጡ
ደማጃ የምንላቸው አንዳንዶቹ የዞሮስትሪያዝም ካህናቶች ወይንም ደግሞ ጠቢባን ነበሩ ብሎ ይህንን ያምናሉ። ስለዚህ ኢየሱስን መጥተው ሰላም ብለዋል ይላሉ። ሌላው ደግሞ ኮከብን የመከተል መሲሁን መፈለግ በሃይማኖታቸው ስለሚመጣ አንድ መሲህ ስም አላቸው፣ የተነገረ ትንቢት አላቸው በሃይማኖታቸው። ስለዚህ ኢየሱስ እሱ ሆኖ ብለው ነው ከሩቅ ኮከብ እየተከተሉ የመጡት። ይሄ በጣም የሚገርም ነው። በጣም የሚገርማችሁ ሌላው ምንድነው? በዓለ ሀምሳ በነበረበት ሰዓት ላይ አንዱ ሐዋርያት በመንፈስ ቅዱስ ተሞልተው ከተናገሩበት ቋንቋ አንዱ የፋርስ ቋንቋ ነበር። በበዓለ ሀምሳም ላይ ተገኝተው ነበር ማለት ነው። ዛሬ ግን ላይ ያለው ፐርሺያ ወይንም ደግሞ ኢራን ሌላ ነው። ከሰባተኛው ክፍለ ዘመን በኋላ እስልምና ወደ ፋርስ ሲገባ የዚህ እምነት እንዳለ ተከታዮች እየቀነሰ ዛሬ ይሄ እምነት ዞሮስትሪያኒዝም የምታገኙት በኢራን፣ በህንድ ብዙ ጊዜ ፓርሲስ ብለው ይጠሯቸዋል። ፋርሲስ ማለት ከፋርስ የመጣ ማለት ነው። ስለዚህ ጥቂት ተከታዮች ነው ያላቸው። ሃይማኖታቸው እየደከመ ነው የመጣው እና አንዱ በእነዚህ በፋርሶች አንዱ እግዚአብሔር የተጠቀመባቸው ነገር ምንድን ነው? የተሃድሶ መሳሪያ አድርጎ እግዚአብሔር ተጠቅሞባቸዋል። ባቢሎንን የቅጣት መሳሪያ አድርጎ በአይሁዶች ላይ ሲጠቀም፣ ፋርሶችን ግን የተሃድሶ መሳሪያ ነበር ያደረጋቸው በመጽሐፍ ቅዱስ ወገኖች ሆይ። እና በዚህ ምክንያት ነው ፋርስ ሰፊ ግዛቷ መቆጣጠር የቻለችው በሰይፍ ብቻ ሳይሆን ህዝቦችን በማክበር በነፃነት በመስጠት በሚል በጣም የሚገርም አይነት መሪ የነበራቸው ሰዎች ነበሩ። እስልምናው መጥቶ እስከሚይዛቸው ድረስ በጣም ሰፊ ግዛት የነበራቸው ሰዎች ናቸው። በታላቁ ዳሪዮስ ዘመን የፋርስ ግዛት በዓለም ላይ ታይቶ የማይታወቅ ስፋት ነበረው። ከህንድ እስከ ግሪክ እስከ ካስፒያን ሲ ከዛ ደግሞ እስከ ግብፅ እስከ ኢትዮጵያ ድረስ የሚደርስ በጣም ሰፊ መሬት ነበራቸው። ዓለምን ኦልሞስት ይገዙ ነበር። እንደውም በዛ ዘመን በተለይ በ480 ዓመተ ዓለም አካባቢ ላይ የዓለም ህዝብ ቁጥር ምናልባት 112 ሚሊዮን ይሆናል ይባላል። በዛ ጊዜ 49 ሚሊዮን ህዝብ ያስተዳድር የነበረው ማን ነው ማለት ነው? እነዚህ የፋርስ ግዛት ውስጥ የነበሩ ሰዎች ናቸው። እና ትልቅ የማስተዳደር ክህሎት ነበራቸው፣ ወይንም ደግሞ ክህሎት ነበራቸው፣ እውቀት ነበራቸው። እና ይህ ማለት የዓለም ህዝብ 44 በመቶ በአንድ ንጉሥ ስር ነበረ ማለት ነው። ይሄ እስካሁን በሬከርድም እየተሰበረ ነው። ስዕሉን ላሳያችሁ። ምናልባት የገዙበትን ክልል ተመልከቱ። ከሩቅ ምስራቅ ጀምሮ እስከ ላይ ቱርክን ሁሉ ገዝተው፣ እስራኤልን ገዝተው፣ ግብፅን ገዝተው ኦልሞስት የሱዳን ጫፍ ደርሰዋል። ኦልሞስት የኢትዮጵያን ጫፍ ልትመለከታላችሁ ማለት ነው። ኦኬ፣ ይህንን የምነግራችሁ ለምንድን ነው? መጀመሪያ ሁሌ ሳስተምር እንደምታውቁት ሂስቶሪካል ባክግራውንዱን ማስቀመጥ እፈልጋለሁ። እና በጣም ዝም ብሎ አይነት ሰዎች እንዳይመስሏችሁ የሰለጠነ ህዝብ ነበረ። ብዙ ነገስታት ከየቦታው እየመጡ ስጦታው ይዘውላቸው ወደ ንጉሱ ይመጡ ነበረ። በጦርነት የታወቁ ነበሩ፣ በአርት የታወቁ ነበሩ። ልክ የእስራኤልን ታሪክ እንደምናውቀው ስለ እነዚህ ሰዎች አንዱ በታሪክ ላይ እንመለከታለን። ስለዚህ ዛሬ ላይ ይህችን ስዕል በቀይ መሀል ላይ ፐርሺያ ያልኩባትን ተመልከቱ። እነ ሱሳ ግንብ የነበሩት እነ አስቴር የነበሩት እዚህ ቦታ ላይ ነው። እነ መርዶኪዮስ የነበሩት እዚህ ቦታ ላይ ነው። ስለዚህ እነ መርዶኪዮስ በፋርስ ቋንቋ እየተናገሩ ነበረ ፋርስን ሲገዙ የነበሩ ሲያስተዳድሩ የነበሩት። አስቴር ንግስት የሆነችው በኢራን ነበረ ማለት ትችላላችሁ። ስለዚህ ታሪካዊ ግንኙነታቸውን እንድትመለከቱ የዛሬ ጠላትነታቸውን ሳይሆን በአንድ ወቅት ወዳጆች የነበሩ አገሮች ናቸው። ስለዚህ የእስራኤልና የኢራን ጥላቻ ምንድን ነው የተፈጠረው? እንግዲህ እንድታውቁት ያህል በማናት ፋርስ ወደ ኢራንነት የተለወጠችው ኢን 1930 ውስጥ ነው። ኦፊሻል ስማቸውን ኢራን ያሉት ከእስልምና በኋላ ነው የቀየሩት እንጂ ኦሪጂናል ስማቸው ፐርሺያን ወይንም ደግሞ ፋርስ ነበር። ወይንም ደግሞ በመጽሐፍ ቅዱስ ቋንቋ ኤላም ትባላለች። በኋላ እንነጋገርበታለን። የእስራኤልና የኢራን ጥላቻ እውነተኛው ምክንያት በሁለት ተቃራኒ ርዕዮተ ዓለም ወይንም ደግሞ ፖለቲካ የመረዳት ዓለምን የሚመለከቱበት እይታ ያለ ውጊያ ነው። ርዕዮተ ዓለሙ ምንድን ነው? በ1979 አካባቢ ላይ
በኢራን አብዮት ፈነዳ እና የኢራን መሪዎች እስራኤልን ምን አሏት? አንቀበልም አሏት። በሚገርማቸው ሁኔታ ግን 1948 ላይ እስራኤል አገር በምትሆንበት ሰዓት ላይ ከአረቦች በቁጥር 1 የተቀበለችው ቱርክ ናት። ሁለተኛ ኢራኖች ነበሩ፣ ወይንም ደግሞ ፐርዥያኖቹ ነበሩ። ፐርዥያ የምትተዳደረው ሻህ የሚባል ሮያል ፋሚሊዎች ነበሩ። ሻዎቹ በጣም የሰለጠኑ፣ በጣም ከእስራኤል ጋር ወዳጅ የሆኑ፣ ከኢትዮጵያ ጋር ወዳጅ የሆኑ፣ ቀዳማዊ ኃይለ ሥላሴ በዛ ሄደዋል። በጣም ከዓለም ጋር በጣም በዓለም ላይ በጣም የተከበረ ሮያል ፋሚሊ ነበር። ለምን? የቂሮስ ዘሮች ነበሩ። እና አብዮቱ ከመጣ በኋላ እኛ አያቶላ ከመጡ በኋላ በ1979 ላይ አብዮት ሲፈነዳ የኢራን መሪዎች እስራኤልን እንደ ሀገር አንቀበላትም አሉ። እስራኤልን ትንሿ ሰይጣን ማለት እያሉ መጥራት ጀመሩ። ዓላማቸው ምን ብሎ ተናገረ አህመዲናጃድ? እስራኤልን ከምድር ላይ እናጠፋታለን፣ እንደውም ቱመር ናት፣ የካንሰር ቱመር ናት፣ ወይም የካንሰር እብጠት ናትና ቆርጠን ማስወገድ አለብን ብለው በተደጋጋሚ በእስራኤል ላይ ይዘቱ ነበር። ዓላማቸው ምን ነበረ? እስራኤልን ከምድር ገጽ ላይ ማጥፋት ነው። ትንሿ ሰይጣን፣ ትልቁ ሰይጣን ማንን ነው? አሜሪካኖችን። ዛሬ ሁለቱም መተውባቸዋል ማለት ነው። ሌላው የስልጣን ሽኩቻ ነበር። ኢራን በመካከለኛው ምስራቅ በጣም ትልቅ የሆነ ኃይል በጣም በቃ አካባቢው ላይ ዶሚናንት የመሆን ፍላጎት አላት። እስራኤል ደግሞ ለዚህ እንቅፋት ሆናባታለች። እስራኤል በጣም ትልቅ ሚሊተሪ ያላት፣ በአጭር ጊዜ ውስጥ ዓለምን የሚያስፈራ አርሚ፣ ዓለምን የሚያስፈራ ኒውክለር ቦምብ፣ በስልጣኔ በሀብት በሁሉ ነገር ቀድማ ሄደች ሀገር ናት። እኔና እናንተ ምክንያቱን እናውቃለን። እንግዲህ ለነሱ ግን የበላይ የመሆን ልክ አሁን ግብፅና ኢትዮጵያ ላይ የምትመለከቱት አይነት ፉክክር ትመለከታላችሁ። በትንቢታዊ እይታ ስንመለከት ግን ሰይጣን እስራኤልን ለማጥፋት የሚጠቀምበት ዋነኛው መሳሪያ ኢራን ናት። ምክንያቱም መሲሁ ዳግመኛ የሚመጣው ወደ እስራኤል ምድር እንደሆነ ስለሚያውቅ በመጨረሻው ዘመን ላይ የተጻፉ ነገሮች በኋላ ላይ ይመጣላቸዋል። የአሜሪካና ደግሞ የኢራንን ጠላትነት ስንመለከት ለየት ያለ ነው ከእስራኤል ጋር። አሜሪካ እስከ 1979 ድረስ ኢራንን እንደ ፖሊስ ትጠቀምባት ነበር። ኢራቅን የምትወገው በኢራን በኩል አድርጋ ነበር። አብዮቱ ሲመጣ በ1979 አብዮት የኢራን አብዮት ሲፈነዳ አሜሪካ ታማኝ ወዳጇን አጣች። ምን ማለት ነው? ኢራን ወደ ሶቪየት ህብረት ወይም ደግሞ ወደ ራሻ አዘነበለች ማለት ነው። ስለዚህ ታላቋ ሰይጣን ተባለች አሜሪካ። ኢራን አሜሪካንን ታላቋ ሰይጣን ግሬት ሴተን እያለች ትጠራታለች። ምክንያቱም አሜሪካ በመካከለኛው ምስራቅ ላይ ያላት ተጽዕኖ ዋና ደጋፊ የሆነችው ደግሞ የእስራኤል ደጋፊ መሆኗን ኢራን አትወደውም። ስለዚህ ከእስራኤል ጋር የተያያዘውን ነገር ሁሉ ትጠላዋለች ኢራን። ብዙ ምክንያቶቹን አንዳንዶቹን ፖይንት አሳየዋቸው። እንግዲህ ይሄ ግጭት በሁለት የእስልምና ጎተራዎች ወይም በሁለት የእስልምና ጎራዎች መካከል ያለ የዘመናት ጥላቻ ነው ልትሉ ትችላላችሁ። አንዱ ሺያና በተለየ ይቅርታ አሁን የምናገረው የኢራንና የሳውዲን ደግሞ ጥላቻ ነው። ከአሜሪካ ጋር ያላት ጥላቻ፣ ከእስራኤል ጋር ያላት ጥላቻ አሳየዋችሁ። ከኢራን ጋር ያላት ጥላቻ ወይንም ከሌሎች የአረብ ሀገራት ጋር ደግሞ የሚያጋጫት ነገር ምንድን ነው ካላቸው የእስልምና ጎራዎች ሺያና ሱኒ የሚባሉ አሉ። ኢራን የሺያ ወይም የሺያይት እስልምና መሪ ስትሆን ሳውዲ አረቢያ ደግሞ የሱኒ እስልምና መሪ ናት ማለት ነው። ዶክትሪኑን እዛ ለእነሱን ተወውና ለዘመናት እውነተኛው እስልምና የት እንዲያው ነው በሚለው ነገር እርስ በርሳቸው ሲጣሉ ሲዋጉ የኖሩ ህዝቦች ናቸው። የአረብና የፋርስ ዘር ከሃይማኖት ባለፈ አረቦች ፋርሳውያን ወይም ኢራኖችን ቀጠናውን እንዲቆጣጠሩ አይፈልጉትም። ምክንያቱም እምነታቸው ለየት ያለ ስለሆነ። ስለዚህ ብዙ አረብ ሀገራት ከኢራን ይልቅ ከእስራኤል ጋር በሚስጥርም ሆነ በይፋ መተባበርን መርጠዋል። አሁን የኢራን ነገር አላስተማመን ብሏቸዋል። የፖለቲካውን ልተወው ብያቸዋለሁ። ቱርክ ታዲያ እዚህ ላይ የት ናት ብላችሁ ካላችሁ ቱርክ በዚህ ጨዋታ ውስጥ
በሁለት ቢላ የምትጫወት ትመስላለች። ታስታውሱ እንደሆነ እስራኤልን እንግሊዞች መጥተው ከመረከባቸው በፊት የኦቶማን ኢምፓየር ነበረ። የኦቶማን ኢምፓየር ማለት የቱርክ ኢምፓየር ማለት ነው። ቱርኮች ነበሩ እስራኤልን ያስተዳድሩ የነበሩት፣ ያን መካከለኛ ምስራቁን ይገዙ የነበሩት። ቱርክ የቀድሞ የኦቶማንን ግዛት ክብር ለመመለስ በጣም ትፈልጋለች። ስለዚህ ከዚህ የተነሳ በወዲህ ከአረቦቹ ጋር መስማማት አለባት፣ ከወዲያ ደግሞ ከኢራኖቹ ጋር ላትስማማ ትችላለች። አንዳንድ ጊዜ ከኢራን ጋር ትተባበራለች፣ በተለይ እስራኤልን በመቃወሙ ነገር ላይ ትተባበራለች። በሌላ ጊዜ ደግሞ የቀጠናው መሪ ለመሆን ከኢራን ጋር ትሻቆታለች ማለት ነው። ፉክክሩ በኢራንና በቱርክ መካከል አለ። ተመልከቱ መካከለኛው ምስራቅ እንዴት ቮለታይል እንደሆነ፣ እርስ በርስ ያላቸውም ነገር እንዴት አስቸጋሪ እንደሆነ ትመለከታላችሁ። አሁን የኔ ስራ ወደሆነ ወደ እግዚአብሔር ቃል እንምጣ። ፖለቲካውን ለፖለቲከኛው እንተውላቸው። የትንቢት ሚናው ምንድን ነው ወገኖች? ሆይ ትንቢታዊ ሚና በሕዝቅኤል 38 ላይ ጎሜር እና ቶጋርማ የሚል ቃል ትመለከታላችሁ። በሕዝቅኤል 38 ላይ ቶጋርማ ማለት የዛሬዋ ቱርክ ናት። በመጨረሻው ዘመን ላይ ከፋርስ ወይም ከኢራን ጋር ተባብሮ በእስራኤል ላይ የሚዘምቱ ሀገሮች አንዷ ቱርክ ናት። ስትራቴጂውን ስትመለከቱ ወይም ደግሞ ሎኬሽናቸውን ስትመለከቱ ኢራንም ቱርክም በጣም እስራኤልን ለመውረር በሚመች ሁኔታ ላይ አብረው እንደተቀመጡ ትመለከታላችሁ። ስለዚህ ቱርክ በመጨረሻው ሰዓት ወደ ኢራን ወገን እንደምትሄድ ትንቢቱ ያሳያል። አሁን ዛሬ ነው ዜና ነው የስመለከት ነበረ ጠዋት ላይ እና አንዱ የተመለከቱት ነገር ምንድን ነው? ቱርኮች መቃወማቸውን ሌሎች እስላሞች ሀገሮች ላይ በተለይ ካታር ላይ የምትወረውረው ቦምቦችን የአሜሪካንን ቤዞች የምትመታውን ነገር እቃወማለሁ በሚል ቱርክ ተናገረች በሚገርም ሁኔታ። እና ግን መጨረሻውን አሁን ያለው አርማጌዶን ነው ወይ? ገና ነው። አርማጌዶን ገና ነው። ነገር ግን አሁን እያቀራራ ያለውን ተመልከቱ። እስራኤል የእግዚአብሔር ማፕ ናት ብያችኋለሁ። ካርታ ናት፣ ካላንደር ናት። እና እስራኤል ላይ እየከበበ ያለውን ተመልከቱ። ጭፍራ ኢየሩሳሌም አሜሪካን እንኳን የማታዋጣት ዘመን ይመጣል። በደንብ ስሙኝ። አሜሪካ እንኳን የማታዋጣት ዘመን ይመጣል። አሜሪካ ከዙሪያ ዞር ልትልባት ትችላለች። ወገኖች ሆይ ለእስራኤል ተስፋዋ እግዚአብሔር ብቻ ነው። ሩሲያና ቻይና ኢራንን ደግፈው ቢገቡ ምንድን ነው የሚሆነው የሚል ጥያቄ ደግሞ ይነሳል። ይሄ ሁኔታ በጣም አደገኛ ነው። አሁን በቀጥታ አልገባም እንጂ በመሳሪያ በተለያየ ድጋፎች አድርገዋል። አሁን ያላት የመሳሪያ ክምችት ስቶክፓይል የከማቸችው መሳሪያ ሁሉ የራሱ አይደለም። ግማሹ ከቻይና ግማሹ ከራሽያ የተላከላት ነው ይባላል። ፓኪስታን የእሷ ደጋፊ ናት በእስልምናው አንጻር። ስለዚህ አሁን እነዚህ ሩሲያና ቻይና ኢራን አብረው መግባት ቢጀምሩ ሶስተኛ የዓለም ጦርነትን ሊያስነሳ ይችላል። ግን አርማጌዶን አይደለም ገና። ሎካል የሆነ ጦርነቶች ሊያስነሳ ይችላል። ሚድል ኢስትን ያካተተ አሁን እንግሊዝም የገባችበት ሌሎችም ሀገሮች ሊገቡበት ይችላሉ። ራሽያ ከዩክሬን ጋር አቅም የላትም። በጣም ባንክራፕት አድርጋለች። አቅም የላቸውም ፋይናንሻሊ። ከዚህ የተነሳ ነው ሊገቡ የማይችሉት። ቻይና ደግሞ ከብዙ ሀገሮች ጋር እንትን ያነካካታል። ከገበያ ጋር ነው እሷ የምትሄደው ወገኖች። እና አሁን ያለው ነገር በቀጥታ ወደ ሶስተኛው ዓለም ሊከት ይችላል። አዎ ይችላል። ወደ ሶስተኛው ዓለም ጦርነት ማለት ነው። ሩሲያ መጽሐፍ ቅዱስ እንደሚገልጣት ጎግ ናት። ሩሲያ ከኢራን ጋር ወታደራዊ ስምምነት አላት። ሩሲያ ከገባች አሜሪካና አውሮፓ ወይንም ደግሞ ኔቶ በቀጥታ ይገባል። ኔቶ ደግሞ ሌላ ይሿል። ይሄ ደግሞ በሕዝቅኤል 38 እና 39 ላይ ያለውን ታላቁን ጦርነት ሊከፍተው ይችላል፣ ወይም ትዕይንቱን ሊፈጥረው ይችላል። ቻይና በኢኮኖሚ በቴክኖሎጂ ኢራንን የምትደግፍ ናት ቆይቷል። ምክንያቱም ከአሜሪካ ጋር ካላት የተካበደ ችግር የተነሳ። ስለዚህ ቻይና ከገባች ጦርነቱ ወዴት ይሄዳል ማለት ነው? ጦርነቱ ወደ ፓሲፊክ ይሄዳል ማለት ነው። ከሚድል ኢስት ወደ ፓሲፊክ ይሄዳል። በዛ ውስጥ ማማ አለው፣ እነ ጃፓን አለው፣ እነ ታይዋን አለው። ጦርነቱ ወደዛኛው ወደ ሩቅ ምስራቅ ይሄዳል ማለት ነው። ስለዚህ ዓለም በአንድ ጊዜ ጋልቫናይዝድ ወይንም ደግሞ ሰደድ እሳት ይለቀቅባታል ማለት ነው። ቻይና ከገባች ጦርነቱ ወደ የማይፈለገው አቅጣጫ ሊሄድ ይጀምራል።
እና ውጤቱ ምን ይሆናል ካልን እንዲህ አሁን ቢታሰብ ቢሆን ብለን ብለን ነው ያሰብነው። እንዲህ አይነቱ ጥምረት እስራኤልን በሰውኛ እይታ አደጋ ላይ ቢጥላትም መጽሐፍ ቅዱስ ግን እግዚአብሔር ራሱ ጣልቃ ገብቶ እነዚህን ኃይሎች እንደሚቀጣ መጽሐፍ ቅዱስ ያበስረናል። እግዚአብሔር ስም የተባረከ ይሁን። እነዚህ ሁሉ ሽኩቻዎች የሚያሳዩን አንድ እውነት አለ። ጠላቶች ጥምረት እየፈጠሩ ነው። እስራኤልን የከበቧት ጠላቶች መጽሐፍ ቅዱስ አስቀድመው የተናገራቸው ናቸው። በዚህ መካከል የእግዚአብሔር ጥበቃ አለ። ዓለም በሙሉ ቢሰበሰብ እግዚአብሔር እስራኤልን አሳልፎ አይሰጥም። እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። በኪዳን ስለተያዘች ማለት ነው። የቤተ ክርስቲያን በዚህ ቦታ ላይ ያላት ቦታ ምንድን ነው ካላችሁ፣ መድረክ እየተሰራ ስላለ ለጸረ ክርስቶስ መድረክ እየተሰራ ነው። የተለያየ አይነት ቁጥሮች በዓለም ላይ ይሄ ዲጂታል አይዲዎች እየተሰጡ ያሉት ግርግሩ፣ መድረኩ፣ ጦርነቱ ይሄ ግሎባል የሆነው ኒው ወርልድ ኦርደር ወይንም ደግሞ አዲስ የዓለም ስርዓት ለመመስረት ዓለም በኃይለኛ ፍጥነት ላይ እየሄደ ነው ያለው። ቤተ ክርስቲያን የሚጠበቅባት ነገር ይሄ ነው። የእኛ ድርሻ ፖለቲካው መተንተን ሳይሆን ወይንም ፖለቲካው መረዳት ብቻ ሳይሆን በእነዚህ አገር በተለይ በኢራን ውስጥ ላሉት ነፍሳት መዳን መጸለይ፣ የጌታ መምጣትን መጠባበቅ፣ ልንጸልይላቸው ይገባናል። በኋላ ምነግራችሁ ሪፖርቶች አሉኝ ወገኖች ሆይ። መጽሐፍ ቅዱስ በ1935 ላይ ኤላም ተብላ ተጠርታለች። ፋርስ ወይም ይቅርታ ኤላም ነው ስሟ በመጽሐፍ ቅዱስ ኢራን። በ1935 ግን ኢራን ተብላለች እና የፐርሺያን ኢምፓየር ከሄደም በኋላ እግዚአብሔር የሚያውቃት በዛ ስም ነው። በኤላም ላይ በእስራኤልና በኢራን መካከል የሚታየው ይህንን የሚሳይል ልውውጥ ብቻ ነው የሚመለከተው። ቤተ ክርስቲያን ግን ከመጋረጃው ጀርባ ያለውን የእግዚአብሔርን ትንቢት ትመለከታለች። መጨረሻው ጦርነት ሳይሆን የኢየሱስ ክርስቶስ የክብር መንግስት መገለጥ ነው። እንዲህ ትርምስምስ ባለበት ሰዓት ላይ ለጸረ ክርስቶስ አስታራቂ መስሎ ሰላም አምጪ መስሎ አውሬው ብቅ ማለት ይጀምራል። አያችሁ፣ ትርምሱ ምንድን ነው የሚባለው? የሀገራችን ተረት ግርግር ለሌባ ይመቻል እንደሚባል ጸረ ክርስቶስ ይመቸዋል። ለዓለም ሰላም መፍትሄ አለኝ ብሎ የሚነሳ ሰው ይመጣል። ጦርነት ብቻ አይደለም የሚሆነው፣ የኢኮኖሚ ክራይሲሶች ይሆናሉ። ትልቅ የሆነ የኢኮኖሚ ውድቀት ይሆናል። ሰሞኑን ሲነገር ነበረ። ይሄ ሰርጡ ላይ በኋላ መጣበታለሁ። እሱም ቦታ ላይ ከተያዘ የዓለም ኦይል መተላለፊያ ስለሆነ የኑሮ መናር ይሆናል። ቤንዚን ይጠፋል። ከዚህ የተነሳ ትራንስፖርቴሽን ውድ ይሆናል። ምግብ ላይ ዋጋው ይጨምራል። ወገኖች ወደኋላ ልመለስና በጥንቱ ዘመን ላይ እግዚአብሔር ማናት ፋርስን የተጠቀመባት ኢራንን የተጠቀመባት ለማዳን ተጠቅመውባታል። ባላደራ አድርጓት ለእስራኤል የእግዚአብሔር ነፃነት መሳሪያ አድርጎ ተጠቀመባት። ቂሮስ አዋጅ አወጣ በ539 ላይ የፋርሱ ንጉሥ ቂሮስ ባቢሎንን ድል ካደረገ በኋላ በምርኮ የነበሩ አይሁዳውያንን ወደ ሀገራቸው እንዲመለሱ ቤተ መቅደስ እንዲሰሩ እግዚአብሔር በሱ አድርጎ ፈቀደላቸው። ዕዝራ ምዕራፍ 1 ላይ ሄዳችሁ ተመልከቱ። አዋጅ አወጀ። ቂሮስን እግዚአብሔር ቀብቶታል ብሎ ኢሳይያስ ከ150 ዓመት በፊት ትንቢት ተናግሮ ነበረ። ኢሳይያስ 45 ቁጥር 1 ሄዳችሁ ተመልከቱ። ስለዚህ ቂሮስ እግዚአብሔር የቀባው እንደሆነ እንደ መሲህ አድርጎ በተለይ ለዚህ ለአሕዛብ ነው መሲህ ብሎ የጠራው እግዚአብሔር ተጠቀመበት። እስራኤልን ለመመለስ ተሐድሶ በእስራኤል ዘንድ እንዲመጣ የአስቴርና የመርዶኪዎስ ዘመን የሆነው በፋርስ ግዛት በሹሻን ወይንም ደግሞ በሱሳ ነው። አይሁዳውያን በሐማ አማካኝነት ሊጠፉ ሲሉ እግዚአብሔር ንግሥት አስቴርን ተጠቅመው ሕዝቡን ያዳነው በዚህ በሱሳን ነው፣ በኢራን ነው። ወገኖች ሆይ ሰሞኑን የፑሪም በዓል ነበራቸው በእስራኤል እና ፑሪም በዓል ሴሌብሬት ነው የሚያደርጉት። ከሐማ የዳኑበት ጊዜ ነው። የሚገርም ነው። አሁንም ጦርነት አለባቸው። እግዚአብሔር እንደገና ሌላ ፑሪም ሊያመጣላቸው ይሆናል። ለዚህ ዛሬ አይሁድ ፑሪም የሚለውን በዓል የሚያከብሩት ይህንን የፋርስ ታሪክ በማሰብ ነው ልላችሁ ነው። ነህምያና ዕዝራን ውሰዷቸው። ነህምያ የፋርስ ንጉሥ አርታሃሽታን የሚባል ሰው
የሱ ጠጅ አሳላፊ እንደነበረ መጽሐፍ ቅዱስ ይነግረናል። ስለዚህ ብዙ ታሪኮች ከፋርስ ጋር የተያዙ ናቸው፣ ከኢራን ጋር የተያዙ ናቸው። ንጉሱ በሰጠው ፈቃድ ድጋፍ የኢየሩሳሌም ቅጥር እንዴት እንደታደሰ በነህምያ ዘመን ትመለከታላችሁ። ወገኖች ሆይ እስከ ቅርብ ጊዜ ድረስ እስከ 1979 ጊዜ ድረስ እስራኤል በጣም ወዳጅ የነበረችው አገር ቢኖር ኢራን ነበር። ከኢራን ጋር በጣም ወዳጃሞች ናቸው በብዙ ደረጃ። ልክ የዳግማዊ ቂሮስ ተስፋ በ20ኛው ክፍለ ዘመን የኢራን ነገስታት ሻህ ራሳቸውን እንደ ቂሮስ ወራሽ አድርገው ይመለከቱ ስለነበረ ኢራንና እስራኤል እንደ ሀገር በቃ አንድ ተቀባብለው ይኖሩ ነበረ። ከቱርክ ቀጥላ ቅድም እንዳልኳቸው ሁለተኛዋ የሙስሊም አገር ኢራን ነበረች እስራኤልን የተቀበለችው። ስትራቴጂካዊ የሆነ ወዳጅነት ነበራቸው። በሁለቱ ሀገራት መካከል የነዳጅ ንግድ ነበረ፣ የወታደር ስልጠና ነበረ፣ የግብርና ትብብር ነበራቸው። በጣም በከፍተኛ ደረጃ ብዙ አይሁዳውያን በኢራን በሰላም ይኖሩ ነበር። ከዚህ ከ1979 የእስልምና አብዮት በኋላ ይሄ ክስተት ሌላ ታሪክ ሆነ። አያቶላ ሆሚኒ ወደ ስልጣን መጡ። አብዮት ሲፈነዳ ኢራን ከእስራኤል ጋር የነበራት ግንኙነት ቅድም እንዳልኳችሁ ተቋረጠ። እስራኤልን እንደ ወዳጅ ሳይሆን እንደ ትንሽ ሰይጣን፣ አሜሪካንን ደግሞ እንደ ትልቅ ሰይጣን ይመለከቱ ጀመረ። የርዕዮተ ዓለም ለውጥ መጣ። ጦርነቱ ከፖለቲካዊ ግጭት ወደ ሃይማኖታዊ ቅዱስ ጦርነት ወይንም ደግሞ ጂሃድ ጥሪ ተቀየረ ማለት ነው። ኢራን እስራኤልን ከካርታ ላይ የማጥፋት ዓላማን ሰነቀች። እዛ ጋ ነው አሁን ትልቁ ችግር የሆነው። አህመዲነጃድ የሚባለው የቀደመው ፕሬዚዳንታቸው ወይም የሀገራቸው መሪ በድፍረት የተናገረው ነገር ቢኖር ይሄ ነበር። ወገኖች ሆይ አሁን ድሮ የነበረው የፕሮክሲስ ወር የሚባል አለ፣ በውክልና የሆነ ነገር አለ። አሁን ወደ ተስፋው እመጣላችኋለሁ። እስራኤልና ፋርስ የአሁኗ ኢራን በመጽሐፍ ቅዱስ ውስጥ ያላቸው ግንኙነት ከጥንት ጀምሮ እስከ መጨረሻው ዘመን ድረስ ትልቅ ትንቢታዊ ቦታ ነበረው። ጥንት ወዳጆች የነበሩት እነዚህ ሁለት ሀገራት ዛሬ በዓለማችን ላይ በቃ የውጥረት ዋነኛ ማዕከል ሆኗል። በቃ በጣም ቴንሽኑ እዛ ጋ ነው ያለው። እዛ ጋ ከተነካ ዓለም ሁሉ ይርገበገባል። መጽሐፍ ቅዱስ የመጨረሻው ዘመን ጦርነት ብሎ የሚጠራው ክስተት መንገዱን እየጠረገ እንደሆነ እንድታውቁ ያስፈልጋል። ወገኖች ሆይ ወዳለፈው ታሪክ ልውሰዳችሁ። ፋርስ ወይም በቂሮስ ዘመን ላይ እስራኤላውያንን ከምርኮ ነፃ ያወጣች፣ ቤተ መቅደሳቸውን እንዲሰሩ የረዳች የእግዚአብሔር መሳሪያ ነበረች አልኳቸው። ዛሬ ግን ኢራን የእስራኤል ቁጥር 1 ጠላት ሆናለች። ይሄ አይነቱ መገለባበጥ በመጨረሻው ዘመን ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል የሚለውን የጌታን ቃል ያረጋግጥልናል። ልክ እንደ መጽሐፈ አስቴር ታሪክ ሃማ የፋርስ ባለስልጣን የነበረ እስራኤልን ለማጥፋት አቅዶ እንደነበረ መጽሐፍ ቅዱስ ይነግረናል። እግዚአብሔር ግን በብርቱ እጁ ህዝቡን እንዴት እንዳዳነ ከታሪኩ እንረዳለን። ዛሬም ያን የምንመለከተው ያንኑ አይነት ውጥረት ነው። የአማሌቅ መንፈስ፣ ያንኑ መንፈሳዊ ተጋድሎ እንመለከታለን። ፋርስ ወይንም ደግሞ ኢራን መጽሐፍ ቅዱስ እንደሚነግረን እንደዚህ ይላል። ሕዝቅኤል 38 ቁጥር 5 ላይ ፋርስንና ኩሽን ፉጥንንም ከእነርሱ ጋር ሰብስቤ አመጣቸዋለሁ ይላል። ጥቅሱን ቆርጬው ነው የምናገረው። ፋርስን፣ ኩሽን፣ ፉጥን ከእነርሱ ጋር ሰብስቤ አመጣቸዋለሁ፣ እስባቸዋለሁ። ወደ አርማጌዶን ነው የሚናገረው። ፋርስ ኢራን ናት። ኩሽ ልትሰሙት አትፈልጉም። ብዙ ሰዎች ኢትዮጵያ ናት ስላቸው አይደለችም ይላሉ። ሱዳንም ልትሆን ትችላለች፣ ኤርትራም ልትሆን ትችላለች። ምክንያቱም የኢትዮጵያ ማፕ ትልቅ ስለነበረ። ኩሽ፣ ፉጥ ወይም ደግሞ ኖርዝ አፍሪካ ላይ ያሉ ሀገሮች ከእነርሱ ጋር ሰብስቤ ያመጣቸዋለሁ። በመጨረሻው ዘመን ፋርስ ወይም ኢራን እንዳልኳቸው ከሰሜን ኃይሎች ጋር በመሆን በእስራኤል ላይ እንደምትዘምት በዝርዝር ተቀምጦ የምታገኙት ሕዝቅኤል 38 ላይ ነው። ወደ መንፈሳዊ ትርጉሙ እንምጣና ይሄ ጦርነት በሰው ኃይል የሚቆም አይሆንም። በተለይ አርማጌዶንን ሰው አያቆመውም፣ ዩናይትድ ኔሽን አያቆመውም። አንዴ ከተነሳ ወገኖች ሆይ እግዚአብሔር ራሱ ክብሩን ለዓለም ለመግለጥ የሚጠቀምበትም ይመስለኛል።
ማንም ሊያቆመው አይችልም። ማንም ሰላም ሊሰጥ አይችልም። ማንም ምንም አይነት ስብሰባ ሊያቆመው አይችልም። አሜሪካ፣ እንግሊዝ፣ ኔቶ ዋቴቨር ሊያቆሙት የማይችሉት ይሆናል። ሰደድ እሳት ይሆናል። ወደ ፓሲፊክ ይሄዳል። ወደ ኖርዝ አሜሪካ ይመጣል። ምንም ማምለጫ ቦታ አይኖርም። ተራሮች በላያችን ላይ ውደቁብን ይላሉ ይላል መጽሐፍ ቅዱስ። ጦርነቱ የሚጠናቀቀው በእስራኤል መጥፋት አይደለም። ይህንን ደግሜ ልናገረው። ጦርነቱ የሚጠናቀቀው በእስራኤል መደምሰስ ሳይሆን በጠላቶቿ መውደቅ ነው። ወገኖች ሆይ ይህንን ስል ወገኖች ሆይ እግዚአብሔር ለሌሎቹ ሕዝብ አያስብም? ያስባል። እግዚአብሔር ሰውን ሁሉ ይወዳል። ትንቢት የተነገረውን ነው ማነብላችሁ። ምንም እንኳን በፖለቲካው ደረጃ ጥል ቢኖርም በመንፈሳዊ ዓለም ግን በረከት አለ። አንድ ነገር ልንገራቸው። ዛሬ በኢራን ያሉ ክርስቲያኖች በእስራኤል ላሉ ክርስቲያኖች ሰላም ይጸልያሉ። በእስራኤል ላይ ያሉ አማኞች ለኢራን ሕዝብ ሰላም ይጸልያሉ። ኢየሱስ ክርስቶስ በመካከላቸው ያለውን የጥልን ግድግዳ ስለሰበረው ማለት ነው። ይህን ትንቢት ስሙኝ። ኤርምያስ 49 ቁጥር 38 ላይ ዙፋኔን በኤላም ላይ አቆማለሁ ይላል። ኤላም የኢራን ስም ነው ወገኖች ሆይ። ኤርምያስ 49 ቁጥር 38 እግዚአብሔር በኢራንም ሆነ በእስራኤል ላይ የራሱን መንግስት ሊያቆም ይፈልጋል። የእግዚአብሔር መንግስት በኢራን ላይ ትሰራለች። እግዚአብሔር ኢራንን ይፈልጋታል፣ በተለይ በዚህ የመጨረሻው ዘመን ላይ። ስለዚህ በእስራኤልና በፋርስ መካከል ያለው የእግዚአብሔር እጅ ነው። የእግዚአብሔር ሉዓላዊነት አለ። መንግስታት ቢቆጡ ጌታ ግን ዙፋን አለው። የትንቢቱ መፈጸም የሚሆነው ዛሬ የምትመለከቱት ውጥረት መጽሐፍ ቅዱስ እውነት መሆኑን የጌታ መምጣት መቃረቡን የሚያሳያችሁ እንደሆነ ምስክር ነው። የቤተ ክርስቲያንን ድርሻ ልታውቁት ይገባል። መጽሐፍ ለኢየሩሳሌም ሰላም ጸልዩ ይላል። እኛ ለኢየሩሳሌም ብቻ አንጸልይም፣ እንጸልያለን። በቴህራን ላሉ አማኞች እንጸልያለን። በዛ ላሉ ሙስሊሞች አይኖቻቸው እንዲከፈት እንጸልያለን። በመካከላቸው ጌታ ሰላም እንዲያመጣ እንጸልያለን። እግዚአብሔር ለሕዝቡ የሚበጀውን እንዲያደርግለት እንጸልያለን። ወገኖች ሆይ በኢራን ሊመጣ ስላለው ታላቅ ሪቫይቫል እንጸልያለን። እግዚአብሔር የተናገረለት ሪቫይቫል ይመጣል። መንፈሳዊ ተሃድሶ ለኢራንም ይመጣል። እግዚአብሔር የሰውን ፊት አይቶ አያዳላምና። አረቦች አይደሉም እነዚህ ሰዎች ብያቸዋለሁ። የቂሮስ ዘሮች ናቸው። በአንድ ወቅት የእግዚአብሔር ወዳጆች ናቸው። እግዚአብሔር የተጠቀመበት ሕዝብ ነበር። በኢራን ስላለው መነቃቃት ልንጸልይ ያስፈልጋል። በአንደርግራውንድ ብዙ ሰዎች ጌታ እየተገለጠላቸው ወደ ጌታ መንግስት እየመጡ ነው። በብዙ ስደት አሉ ክርስቲያኖች። ወገኖች ሆይ በአሁኑ ጊዜ በኢራንና በእስራኤል መካከል አሜሪካንም መካከል ያለው ውጥረት ወደ ቀጥተኛ ጦርነት ተለውጧል። እንደምታዩት ይህንን ብሮድካስት እናደረግ በሌላ ዘመን የምትሰሙ ሰዎች ካላችሁ ላይቭ የሆነ ጦርነት አለ፣ አክቲቭ የሆነ ጦርነት አለ አሁን ሚድል ዌስት ላይ። ይህ ሁኔታ በዓለም ፖለቲካም ሆነ በመጽሐፍ ቅዱሳዊ ትንቢት እይታ በጣም ልዩ ትርጉም አለው። በጦርነቱ ሊከሰቱ የሚችሉ ብዙ ነገሮች አሉ። አንዳንድ ነገሮቹ ላንሳላቸው። የመጀመሪያው የአገዛዝ ለውጥ ይሞክራሉ። አሜሪካኖች ሲነሱ ያሉት ይሄ ነው። ኦፕሬሽን ኤፒክ ፊውሪ እንግዲህ ዘመቻ በቃ ልዩ ቁጣ በሉት። በቃ በመጀመር የኢራንን ከፍተኛ አመራሮችን መግደል፣ የኒውክሌር ጣቢያዎችን በቃ ታርጌት ያደረገ እነሱን የመምታት ነው። ይሄ አገዛዝ ለውጥ የሚሉት የኢራን ከፍተኛ መሪ አያቶላ ሆሜኒ ተገለዋል፣ ሁላችሁም እንደምታውቁት ዜናው ላይ። ስለዚህ መገደላቸውን ከዛ ደግሞ ተከትሎ አገሪቱ በጊዜያዊ ምክር ቤት እየተመራች ነው ያለችው። ስለዚህ የኢራን አጸፋዊ እርምጃን አሁን እየተመለከትን ያለ ነው። በመካከለኛው ምስራቅ ባሉ የአሜሪካ ጦር ሰፈሮች ላይ፣ በባህሬን ላይ፣ በካታር ላይ፣ በሳውዲ አረቢያ ላይ፣ በእስራኤል ላይ የሚሳኤል የድሮን ጥቃቶች እየተሰነዘረ ነው ያለው። ከዚህ በኋላ ሊሆን ያለውን ነገር በደንብ አስተውላችሁ ስሙ። የሆርሙዝ ሰላጤ ወይም ደግሞ ስትሬት ኦፍ ሆርሙዝ የሚባል ቦታ አለ። በጣም ቅርብ ነው ለካታር፣ ለዚህ ለኤሚሬትስ አገሮች በጣም ቅርብ የሆነ ቦታ አለ ከኢራን ጋር በተያያዘ። የሆርሙዝ ሰላጤ ወይም ስትሬት ኦፍ ሆርሙዝ በሚባለው ቦታ ላይ እሱ ቦታ ላይ አንዱ ጀነራል ዘጋለው ብሏል። የኢራን ጀነራል ከዘጉት የነዳጅ ዋጋ ይጨምራል። ስለዚህ የዓለም ንግድ ይስተጓጎላል። ትልቅ የኢኮኖሚ ክራይሲስ ይሆናል። ምናልባት ይህንን ቦታ ባሳያችሁ ይጠቅማል ብዬ አስባለሁ። ማፕ ላይ ያለኝ ሆርሙዝ የሚለው ከላይ ቦታ የምትመለከቱት ነው። ቀስቱ ላይ ያሳያችሁ የሚሞክረው
ሆርሙዝ ባህረ ሰላጤ እዚች ጋር ነው። አንሶባችሁ ይሆናል። ምናልባት ወደኋላ ወደፊት ሄጄ ላሳያችሁ። ምናልባት ተለቅ አድርጌ ይሄውላችሁ ሆርሙዝ ሰላጤ የሚሉት ይሄ ነው። መርከቦቹ መጥተው ይሄንን ነው ዘጋለሁ የሚለው። ኢራን ይሄንን ዘጋችሁ ማለት ይሄ ሀገር ብዙ ናቹራል ጋዝ ኦይል ያለበት አካባቢ ነው። እነዚህ ሀገሮች ሁሉ ወደ ህንድ የሚልኩት ነዳጅ ከህንድ የሚመጣው ነገር በሙሉ በዚህ ነው የሚተላለፉ። ስለዚህ ይሄ ቦታ በጣም ወሳኝ ነው። ጉሮሮ እንደማነቅ ማለት ነው። ጉሮሮ እንደማነቅ ማለት ነው። ሌላ ስዕል ላሳያችሁ። እዚህ ጋር ነው ኃይለኛ ፍጥጫ ያለው። የአሜሪካ መርከቦች እየተመቱ ያሉት እዚህ ጋር ነው። ይህንን ነው ኢራኖች አናሳልፍም እያሉ የመጡት ማለት ነው። ጦርነቱ ከቀጠለ በብዙ ስፋት ብዙ ችግሮች ይፈጠራሉ። አንዱም ያስፈራው ነገር በዚህ ስትረስ መካከል ኒውክሌር ቢፈነዳስ የሚል ስጋት ነው ያለው። መቼም የሰለጠነ አገርና ህዝብ ስለሆነ ኒውክሌር ያፈነዳሉ የሚል ከአሜሪካኖችና ከእስራኤል ዘንድ አይኖርም። ምናልባት ካለው አያቶላዎቹ ሊያፈነዱ ይችላሉ። ምናልባት አጥፍቶ መጥፋት ወይም ደግሞ ሰማዕትነት በጣም የሚደገፍበት አገር ስለሆነ አሁን አያቶላው ሲገደሉ ሰማዕት ሆኑ ተብሎ ነው በጣም በሺያ ሃይማኖት ዘንድ በጣም የተከበሩት የባሰ እና እዛ ቦታ ላይ ኒውክሌር ቢፈነዳ እነሱ እንደ ሰማዕትነት ነው የሚወስዱት። ስለዚህ የኒውክሌር ፍንዳታው የት ሊደርስ እንደሚችል ላሳያችሁ ፈልጋለሁ። በነገራችን ላይ ቴሮራይዝ ላረጋችሁ አይደለም፣ ላስፈራራችሁ አይደለም። እኛ ጌታ ያለን ሰዎች ነን። ኢንፎርሜሽን ነው የምንሰጣችሁ እንጂ አናስፈራራችሁም። ግን እንድንነቃ ያስፈልጋል። ኒውክሌር ቢፈነዳ ይህ ድረስ እስከ አፍጋኒስታን፣ እስከ ቻይና፣ እስከ ኢንዲያ፣ እስከ ኢጂፕት ተመልከቱ። የኢትዮጵያን ማፕ ታች እስከ ጅቡቲን፣ ኖርዝ ኢትዮጵያ፣ ጎንደር፣ ትግራይ አካባቢ እስከ ላይ ድረስ ቀይ ባህር ጋር ቅርብ የሆኑ ሀገሮችን ኤርትራን እንዳለ አፌክት የሚያደርግ ይሆናል ይሄ ኒውክሌር ቢፈነዳ ማለት ነው። እና ይሄ አካሄድ ብዙ ነገሮችን እየለወጠ ነው ያለው። የዓለም ኒው ወርልድ ኦርደር ወይም አዲሱ የዓለም ስርዓት እየመጣ ያለበት ነገር ላይ ትመለከታላችሁ። በሌላ ጊዜ እሱ እናገርበታለሁ። እስራኤል በኢራን ላይ የኒውክሌር ጥቃት ብትሰነዝር ወይም በተገላቢጦሹ ቢሆን 4 ነገሮች ይሆናሉ ብዬ አስባለሁ። እና በጣም የሚያስፈራ ነው። ላስፈራራችሁ አይደለም። እነዚህ ከምን አንጻር ነው? ከጂኦፖለቲክስ ወይም ደግሞ ከመጽሐፍ ቅዱስ እይታ አንጻር ልናየው ያስፈልጋል። የመጀመሪያው ነገር የሚሆነው ትልቅ የሆነ ሁማኒቴሪያን ክራይሲስ ወይም ዲዛስተር፣ ኤንቫይሮንመንታል ዲዛስተር፣ ሰብአዊና አካባቢያዊ ጥፋት ይሆናል። በቅጽበት በሚሊዮኖች የሚቆጠሩ ሰዎች ለሞትና ለቁስለት ይዳረጋሉ። ብዙ ሞት ነው። የጨረር ብክለት የሚባል አለ። ራዲዬሽን የጨረር ብክለት ይሆናል። በኢራን ብቻ አይወሰንም። የጨረር ብክለቱ ቢመጣ ወደ ጎረቤት አገሮች ወደ ኢራቅ፣ ወደ አፍጋኒስታን፣ ወደ ፓኪስታን እስከ ህንድ ባህረ ሰላጤ ድረስ የሚሰራጭ ይሆናል። ነፋስ ይዞት ይሄዳል። የጨረሩን ብክለት ማለት ነው። በዚህ ምክንያት ሰዎች ቆዳቸው ሊረግፍ ይችላል። ሰውነታቸው በካንሰር ይመታል። ሬሳ ብቻ ነው የሚሆኑ። ብዙ ሰዎች ይሞታሉ። የኤርሚያስ ትንቢት አለ። ኤርሚያስ 49 ቁጥር 36 ላይ ስሙኝ ነው። ይህንን ቃል ጌታ የሰጠኝ ባለፈው እሁድ ቸርቻችን ሌላ ፓስተር ነው እየሰበከ የነበረው። ቁጭ ብዬ አእምሮዬ በዚህ ነገር ተይዞ እያለ ወደዚህ ነገር መንፈስ ቅዱስ ያሳየኝ ነበር። ኤርምያስ 49:36 4ቱ ነፋሳት ከአራቱም የሰማይ ዳርቻዎች አመጣቸዋለሁ። ስሙኝ፣ በኤላምም የማይበተንበት ህዝብ አይኖርም። ኤላም ኢራን ነው ብያቸዋለሁ። የማይበተንበት ህዝብ አይኖርም የሚለው ቃል ምን አደረገ? በጣም ሰፊ ስደት ሊመጣ ይችላል። ሰብአዊ የሆነ አካባቢያዊ ጥፋት ሊመጣ ይችላል። ዲስፐርስ ልክ ሶሪያኖች እንደተበተኑ ኢራኖችም አሁን ዛሬ የመጣው ዜና ስከታተል ነበረ። ወደ የት ሀገር ሆነው ነው ኢንተርቪው ሲደረጉ በኢራን በቃ ብዙ ነገሮች ኬኦስ እንደሆነ የሚሰራ ነገር ብዙ ነገር የለም። ሁሉ ነገር የተመታ የፈረሰ ሀገር እየሆነ ነው። እየሸሹ ወደ ሌላ ሀገር እየሄዱ ነው ያሉት ቴራን ሰዎች እና ወደ ገጠሩ አካባቢ የሸሹ አሉ። እነዚህ ባለጠጋ የሆኑት የሌላቸው ደግሞ ሀገሩን ለቀው እየወጡ ነው ያሉት። ይበተናሉ፣ ሊበተኑ ይችላሉ። እርግጠኛ በሆነ መንገድ ባልናገረውም። ሌላው ዓለም አቀፍ የሆነ ግሎባል ኢኮኖሚክ ኮላፕስ ይሆናል። ኢኮኖሚ ውድቀት ይሆናል። መካከለኛው ምስራቅ የዓለም ነዳጅ ማዕከል የሆርሙዝ ስትሬት ኦፍ ሆርሙዝ ያልኳቸው ወይም ሰርጡ ወዲያውኑ ከተዘጋ
የነዳጅ ዋጋ ማንም ሊገምተው ወደማይችለው ደረጃ ሃይክ ሊያደርግ ይችላል፣ ሊወጣ ይችላል። ለዚህ ያ ደግሞ ኢኮኖሚን አፌክት ያደርገዋል። ደሃ ሀገሮች መውደቅ ይጀምራሉ። ለምግብ ትራንስፖርቴሽን ምግብ ኖሯቸው እንኳን ማድረስ አይችሉም። በጣም ቤንዚን ይወደዳል ማለት ነው። በዓለም ዙሪያ የትራንስፖርት የምግብ ዋጋ በጣም ውድ ይሆናል። ራእይ ምዕራፍ 6 ላይ ታስታውስ እንደሆነ መጽሐፉ የሚለው ጥቁር ፈረስ ወጣ ይላል። በቃ ይሄ የዋጋ ንረት፣ ረሃብ በጦርነቶች ሳቢያ የሚከሰት ነው ብዙ ጊዜ። ስለዚህ የሶስተኛው ዓለም ጦርነት ይቀሰቀሳል ወይ? ሰው እዚህ ጋር እየጠየቀኝ ነው ያለው። ሶስተኛው ዓለም ሊቀሰቀስ ይችላል ወይ? መቀስቀስና መሆኑ ይለያያል። መንደርደሪያ ሊሆን ይችላል። ምናልባት አሁን ሆኖ ምናልባት ከ5 ዓመት በኋላ ሊፈነዳ ይችላል። ምናልባት ደግሞ ከ3 ዓመትም በኋላ ሊፈነዳ ይችላል። ስለዚህ እንደዚህ አይነት ጥቃት ለሌሎች ሀያላን መንግስታት በቀጥታ ወደ ጦርነቱ እንዲገቡ ያደርጋቸዋል። ሩሲያና ቻይና ኒውክለር ፈነዳ ቢባል ዘለው ነው የሚገቡት። እነሱም መሳሪያቸውን ይዘው በቃ ሚድል ኢስት ኬኦስ ነው የሚሆነው። ኢራን የሩሲያ የቻይና በጣም ስትራቴጂክ አጋር እንደሆነች በጣም ብዙ ጊዜ ይታወቃል። ተስማምተዋል። አገሮች አሁን ኢትዮጵያ ውስጥ አይታቸዋል። ዲፕሎማቶች ይመጣሉ፣ ፕሬዚደንቶች ይመጣሉ፣ ለሁለትዮሽ ስብሰባ ያደረጉ ይባላል። ሰላም ተባብለው አይደለም የሚሄዱት፣ ተፈራርመው የሚሄዱት ነገር አለ። አያችሁ፣ ስትራቴጂክ አጋር። ባለፈው መጡና የህንዱ አይደለም ሞዲ ምንድን ነው ያሉት? ስትራቴጂክ አጋር ነን ብለው ተፈራርመው ሄደዋል። ከኤሚሬት ጋር ስትራቴጂክ አጋሮች ነን፣ ተፈራርመናል። ከብዙ ሀገሮች ጋር ኢትዮጵያ ስትራቴጂክ አጋር ሆናለች። ስለዚህ ኢትዮጵያ ብትነካ ሌሎችም አብረው ዘለው ይገባሉ። ራሽያ ዘላ ትገባለች። ልክ እንደዛ ማለት ነው። የሩሲያና ቻይና ጣልቃ ገብነት አይቀሬ ይሆናል። ሁለቱ ደግሞ ሀያላን ሀገሮች ናቸው። በቴክኖሎጂ በሀብትም ባለጠጎች ናቸው። አሜሪካና ምዕራባውያን ሀገሮች ከእስራኤል ጋር እንደሚሰለፉም ይሆናል። ጦርነቱ ወደ ዓለም አቀፍ የኒውክሌር ፍልሚያ ሊሻገር ይችላል ማለት ነው። ኒውክሌር ከተጀመረ ሕዝቅኤል 38 ላይ ሄዳችሁ ትመለከቱ። ጎግ እና ማጎግ በእስራኤል ላይ የሚነሱት ከፋርስ ወይም ከኢራን ጋር በመሆን እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ እንደዚህ ያለ ጥቃት ይህን ትንቢታዊ ጦርነት ሊቀሰቅስ ይችላል። የስ ሊቀሰቅሰው ይችላል። ግን ይቀሰቅሰዋል በእርግጠኝነት የስ ማለት አንችልም። ሌላው ምን ሊሆን ይችላል? ሌላው እንዲህ አይነቱ ጦርነት መንፈሳዊና ሃይማኖታዊ ውጤቶች አሉት። እስራኤልን የሚያገልል ይሆናል። ዓለም አቀፉ ማህበረሰብ በእስራኤል ላይ ሊነሳ ይችላል። ይሄ ደግሞ እስራኤልን ወደ ብቸኝነትና ወደ ግሬት ትሪቡሌሽን ውስጥ ሊከታት ይችላል። ያዕቆብ መከራ ማለት እሱ ነው ወገኖች ሆይ። ስለዚህ ዓለም እንዲህ ያለውን የጥፋት ስጋት ለማስቆም ሰላም አምጣ የሚል ታላቅ መሪ እንዲነሳ መንገድ ይፈልጋሉ። ለዚህ የተነሳ ጸረ ክርስቶሱ ብቅ ይላል። እንዲህ ኬኦስ በሆነበት ሰዓት ላይ ሰላም አመጣለሁ ይላል። ይህንን ጸጥ አረገዋለሁ ይላል። ዓለም ሁሉ ይከተለዋል። መለኮታዊ ከሰማይ እሳት እስከሚያወርድ ድረስ የሚሰማ ሰው ይሆናል። ሲናገር አንደበተ ርቱዕ የሆነ ሰው እንደሆነ ይህንን ነገር ተምረናል ከዚህ በፊት። ስለዚህ ለቤተ ክርስቲያን የሚሆነን መልእክት ምንድን ነው? ቅዱሳን በዚህ ዘመን ላይ ኢንትረስቲንግ ዘመን ላይ ነው ያለ ነው። ድሮ ትንቢትን ስንማር አንዳንዱ ሀገሮች የሉም። አሁን ያለው ፖለቲካ አልነበረም። ነገር ግን አሁን ስትመለከቱት የፖለቲካ አካሄዱና ጨዋታው ሲገባን ግን በጣም የጌታችን የኢየሱስ ክርስቶስ መምጣት በደጅ እንደቀረበ ያመለክተናል። ስለዚህ እንደ አንድ የቤተ ክርስቲያን መሪዎች፣ እንደ አንድ የክርስቶስ አካሎች ሁላችንም ልናስብ የሚገባን ነገር ይህንን ነገር ሲነገረን እንድንፈራ አይደለም። አማኞች ወደ ፍርሃት እንዲገቡም አናስተምርም ወገኖች ሆይ። ነገር ግን ወደ ጸሎት እንዲገቡ እናበረታታቸዋለን። ፊቱን እንዲፈልጉት ጌታን ወገኖች ሆይ፣ ሰላምን እንዲፈልጉ አንደኛ ጢሞቴዎስ ምዕራፍ 2 ላይ የሚነግረን ይህንን ነው። ለባለስልጣኖች ጸልዩ፣ ለሀገር መሪዎች ጸልዩ ወገኖች ሆይ፣ ለሀገር መሪዎች ጸልዩ። ለምን? ወደ ራስ ላይ ሲወጡ፣ ወደ ከፍታ ሲወጡ በከፍታ ቦታ ላይ የሚያገኛቸውና የሚተናኮላቸው ደግሞ የአጋንንት አሰራር አለ፣ የእዝ ሰንሰለቶች አሉ። አለቃውን የሚዋጋው አለቃ መንፈስ ነው። ለዚህ በአንደኛ ጢሞቴዎስ መሰረት ለሀገራችን መሪዎች ጸልዩላቸው። ለአገር መሪዎች፣ ለእስራኤል መሪ ለናታንያሁ፣ ለአሜሪካኑም፣ ለነዛም ለነዚህም ለአገር መሪዎች መጸለዩ በጣም ወሳኝ ነው። ሌላው
በእነዚህ ሰዓት ላይ ቤተ ክርስቲያን ልታደርግ የሚገባው ነገር የወንጌልን አጣዳፊነት መረዳት አለባት። በጣም ጊዜው አጭር ነው። በጣም ጊዜው አጭር ነው። ይህንን ከተረዳን በኢራንም ሆነ በእስራኤል ላሉት ነፍሳት መዳን ልንጸልይላቸው ይገባል፣ ልንተጋ ይገባል። በኢራን ወንጌል እንዲሰበክ ሪቫይቫሉ እንዲጀምር የእግዚአብሔር እሳት በዛ ምድር ላይ እንዲነድድ ብዙዎች ያለ ንስሐ እንዳይጠፉ በእስራኤልም ደግሞ ወንጌል እንዲሰበክ መሲዋን ኢየሱስ ክርስቶስን እንድትቀበለው ዓይኗ እንዲከፈትላት ድንዛዜ እንዲነሳ ለእስራኤል ልንጸልይላት ይገባል። ወገኖች ሆይ ተስፋችን ጌታችን ኢየሱስ ክርስቶስ ነው። ዓለም በቦምብ ብትናወጥም እኛ ግን የማይናወጥ መንግሥት አለን። ሃሌሉያ! የእኛ ንጉሥ ጌታችን ኢየሱስ ክርስቶስ በክብር ይመጣል። ወገኖች ሆይ ቅድም የተናገርኩትን አንድ ነገር ልድገምላችሁ። ይህን ቃል ደግሜ የምናገረው በዚህ እሑድ በጣም ውስጤን ስለነካኝ ነው። የኤላምን ውድመትም የሚናገር አለ። በጣም ፓራዶክሲካል የሆነ ወይንም ደግሞ ተቃርናዊ የሆነ መልእክት ታያላችሁ። እነሆ የኃይላቸውን መመኪያ የኤላምን ቀስት እሰብራለሁ ይላል። ኤላም ኢራን ናት። የኢራንን ቀስት እሰብራለሁ፣ የኃይላቸው መመኪያ የሆነውን ነገር ቀስታቸውን፣ የጦር መሳሪያው እሰብረዋለሁ። በኋለኛው ዘመን ግን ስለ ኤላም ሲናገር እንደዚህ ይላል፣ የኤላምን ምርኮ መልሳለሁ። ዋው! የኤላምን ቀስት እሰብራለሁ፣ የኤላምን ምርኮ እመልሳለሁ። ቅዱሳት መጽሐፍት ይህን እንደሚሉት ኤላም የዛሬዋ ኢራን ናት። በተለይ የኒውክለር ጣቢያው የሚገኝበት አካባቢ ኤላም ተብሎ ነው የሚጠራው። የአካባቢ በዛ ነው የሚታወው። ቀስቱ ምናልባት የጦር መሳሪያ ስለሆነ የኒውክለር ጉልበታቸውን እሰብራለሁ እያለ ነው ጌታ። በጥያቄ ምልክት ተዋለሁ። ትንቢቱ የኢራን ወታደራዊ ኃይል ቀስት ተብሎ የተጠራው እሱ ነው እንደሚሸበር፣ በኋለኛው ዘመን ግን ብዙ ኢራናውያን ወደ ክርስቶስ እንደሚመጡ እየነገረን ነው የእግዚአብሔር ቃል። ሃሌሉያ! እግዚአብሔር ታማኝ አምላክ ነው። ምሕረቱ ለዘላለም ነው። ያድናቸው፣ ይለውጣቸው። ወገኖች ሆይ ፋርስ ወይም ኢራን ከሌሎች አገር ከሩሲያ ከቱርክ ጋር በመሆን በእስራኤል ላይ ለጦርነት እንደምትነሳ መጽሐፍ ቅዱስ በትንቢት ነግሮናል። ይህ ጦርነት እግዚአብሔር ራሱ ጣልቃ ገብቶ የሚያስቆመው እንደሆነ ተነጋግረናል እና በመጨረሻ ዘመን ስለሚሆነው ጦርነት መጽሐፍ ቅዱስ ሲያስተምር ትኩረቱ የክርስቲያኖችን ፍርሃት መጨመር አይደለም፣ ክርስቲያኖች እንዲነቁ፣ ክርስቲያኖች እንዲዘጋጁ ለማድረግ ነው። ጌታ ኢየሱስ በማቴዎስ 24 ላይ እንደተናገረው የጦርነት የመጨረሻው ዘመን የምጣር መጀመሪያ ምልክት ነው። የጦርንም ወሬ ተሰማላችሁ። እየሰማነው ነው። በየስፍራው እየሰማነው ነው። ግሎባላይዝ እየሆነ ነው ያለው እና ምን እናድርግ? ንቁ፣ ተዘጋጁ ለጌታ መምጣት። ዘይታችሁን ትኩስ ይሁን። ከጌታ ጋር ሪሌሽንሽፓችሁን አድሱ። የጦር ወሬ፣ በየቦታው የተለመዱ ግጭቶች ማቴዎስ 24 የሚነግረን በመጨረሻው ዘመን ላይ በስፋት የሚታዩ ይሆናሉ። ሕዝብ በሕዝብ ላይ መነሳት ይጀምራል። መንግሥት በመንግሥት ላይ መነሳት ይጀምራል። አሁን በዓለማችን የምናየው ብዙ ምክንያቶች አሏቸው። ሩሲያ ከዩክሬን ጋር፣ ኢራን ከእስራኤል ጋር ውጥረት አይደለም፣ እየቀጠለ ይሄዳል። እኛስ ሀገር ቢሆን ጦርነቶች መቼ ዝም ተባልን? አሁንም ጫፍ ላይ ደርሰናል። በወደባችን ምክንያት የጦር ወሬ እየሰማን ነው ያለ ነው። ረብሻዎች በደጅ ናቸው ያሉት። ዓለም ለታላቁ መከራ እየተዘጋጀች ያለች ትመስላለች። ወገኖች ሆይ የሰው ልጅ በራሱ ሰላም ማምጣት አይችልም። የሰላም ንጉሥ የናዝሬቱ ኢየሱስ ብቻ ነው። የጎግና ማጎግ ጦርነት ሕዝቅኤል 38-39 ያለው በመጨረሻው ዘመን ታሪክ ውስጥ ትልቅ ቦታ አለው። ተሳታፊዎቹ እነማን ናቸው? ከሰሜን የሚመጣው ጎግ፣ ብዙዎች ራሻ እንደሆነች ይስማማሉ። ከፋርስ ወይንም ከኢራን፣ ከኢትዮጵያ ኩሽ፣ ከሊቢያ ፉጥ፣ ስማቸው ይሄ ነው። ስፔሲፊክ ተደርጎ ተጠርቷል። ስለዚህ እነዚህ እስራኤል ላይ እንደሚዘምቱ ይናገራል። ውጤቱ ምንድን ነው የሚለው? እግዚአብሔር በተፈጥሮ ኃይሎች የምድር መንቀጥቀጥ እያመጣ በእሳት ጣልቃ የገባ ጠላቶቿን ሊያጠፋ ይጀምራል። ዓላማው እግዚአብሔር አምላክ እንደሆንኩ አሕዛብ ያውቃሉ። ይሄ ነው ዓላማው። 38-23 ላይ ሄዳችሁ ተመልከቱ። እስራኤልን ለማገዝ ብቻ አይደለም፣ እግዚአብሔር እንደሆንኩ አሕዛብ ያውቃሉ። እውነተኛው አምላክ ብቻ እንደሆንኩ አሕዛብ ያውቃሉ። ማንነቱን ለዓለም ሊያሳይ
ጉልበቱን አቅሙን ሲያሳያቸው ፍጥረት ሁሉ ሊደነግጥ ይችላል። የአርማጌዶን ጦርነት ከዛ በኋላ የሚመጣ ነው። የመጨረሻው ታላቁ ጦርነት ነው። ጦር ሜዳው በመጊዶ ሸለቆ ነው፣ በሰሜን እስራኤል። ቦታው ላይ ሄጄ አይቼዋለሁ። እድሉን አግኝቼ እግዚአብሔርን አመሰግናለሁ። ወገኖች ሆይ ያንን ጦርነት እየመራ የሚሄደው ግን ጸረ ክርስቶስ ወይም የክርስቶስ ተቃዋሚው ነው። የዓለምን ጦር ሰብስቦ በእግዚአብሔር ሕዝብ ላይ ይዘምታል፣ በእስራኤል ላይ ይዘምትባታል። መደምደሚያው ምንድን ነው የሚሆነው? ጌታ ኢየሱስ በታላቅ ግርማ በክብር በደመና ታጅቦ በኃይል ከሰማያዊ ጭፍራ ጋር ይመጣበታል። በቃሉ ሰይፍ ጠላቶቹን ያጠፋል። የክርስቶስ ተቃዋሚው የጸረ ክርስቶስ ሐሰተኛው ነቢይ ወደ እሳት ባህር ይጣላሉ። መጽሐፍ የሚነግረን ይህንን ነው። ስለዚህ ለአማኞች የሚሆነን መንፈሳዊ ትጥቅ አንዳንድ ነገሮች ልናገር። መጀመሪያ አትፍሩ ነው ብለው፣ አትደንግጡ፣ ተጠንቀቁ፣ ይህ ሊሆን የግድ ነው አለን ማቴዎስ 24 ቁጥር 6። እንዲህ አይነት ነገር ሲሰሙ በዱባይ በተለያየ በኢሚሬትስ ሀገር ያላችሁ፣ በቴህራን አካባቢ ያላችሁ አበሾች፣ ኤርትራውያን፣ ኢትዮጵያውያን፣ በዚህ በሳውዲ ይሄ ጦርነቱ አፌክት ባደረገው አካባቢ ያላችሁ፣ በእስራኤል ያላችሁ፣ በቴልአቪቭ ያላችሁ ቅዱሳን አትደንግጡ፣ ተጠንቀቁ ነው የሚለው። ይህ ሊሆን ግድ ነው። ስለዚህ አትፍሩ ነው የሚለው ጌታ። ጦርነቱ ከእግዚአብሔር ቁጥጥር ውጭ አይደለም። ሁለተኛው መጽሐፍ ቅዱስ የሚያበረታታል በጸሎት ቆሙ ነው የሚለን። አንደኛ ጢሞቴዎስ 2:1-2 የሚነግረን ይህንን ነው። ለባለሥልጣናት ጸልዩ፣ ለአገሮቻችሁ መሪዎች ጸልዩ፣ ለነገሥታት ጸልዩ። ዝም ብሎ በፌስቡክ ላይ ከምትሰዳደቡ በቃ አንተ እንደዚህ አንተ እንደዚህ አንቺ እንደዛ እየተባሉ በስም ከመጠራራት ከመወነጃጀል ለአገሮቻችሁ መሪዎች ጸልዩ። ለኢትዮጵያ መሪዎች ጸልዩ፣ ለኤርትራ መሪዎች ጸልዩ። ጥይት እንዳይሰማ ጸልዩ፣ እንዲስማማ ጸልዩ። እግዚአብሔር ከሁሉ በላይ ስለሆነ እሱ ጣልቃ እንዲገባ ጸልዩ። ቤተ ክርስቲያን ስፍራዋ ይሄ ነው ወገኖች ሆይ። ሌላ ወንጌልን ስበኩ፣ አትፍሩ፣ በጸሎት ቆሞ ወንጌልን ስበኩ። ወገኖች ሆይ ጦርነት ሰዎችን ለሞት ሲያዘጋጅ፣ ቤተ ክርስቲያን ግን ሰዎችን ለዘላለም ሕይወት ማዘጋጀት አለባት። ቢሞት እንኳን ወደ እግዚአብሔር መንግሥት እንዲገቡ ማዘጋጀት አለብን። አንድ ወንጌላዊ ጓደኛ ነበረኝ። አንድ ጊዜ ሲመሰክርልኝ ምን አለ? አንድ ጊዜ ዘመቻ ጦርነት በዚህ በኢትዮጵያና ኤርትራ መካከል ድንበር ጦርነት በተደረገበት ሰዓት ላይ ቀጥታ ሄጄ የጦር አዝማቹ ጋር ገባው አለ። አንድ ክፍለ ጦር ጋር አለ እና ገባውና እነዚህ ወጣቶች እኮ የሚሄዱት ወደማይታወቅ ቦታ ነው፣ ሊመለሱም ላይመለሱም ይችላሉ፣ ወደ ጦርነት ነው የሚሄዱት። ስለዚህ እኔ ደግሞ ከሰማይ አምላክ መልእክት አለኝ፣ እንደው በምድር እንኳን ካልተመለሱ የዘላለም ቤት እንዲኖራቸው ንስሐ ማስገባት አለብኝ፣ ልጸልይላቸው ፈልጋለሁ አላቸው። ሰውየው እግዚአብሔርን የሚፈሩ ነበሩና ወታደሩን ሰበሰቡለት እና ወንጌል ሰበከላቸው። ጌታን የሚቀበሉ ተቀበሉ፣ የተመለሱ ተመለሱ፣ የቀሩ ቀሩ ማለት በሕይወት አልተመለሱም። ነገር ግን ለሞት እንኳን ሰዎችን ማዘጋጀት፣ ለዘላለም ሕይወት ሰዎችን ማዘጋጀት አለብን። የሥራ ዘመን ነው አሁን። የመደንገጥ ጊዜ አይደለም፣ የመጽናት ጊዜ ነው፣ የመጸለይ ጊዜ ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ ወንጌልን ስበኩ። በቤተ ክርስቲያን ሰዎች የዘላለምን ሕይወት እንዲያዩ ልናዘጋጃቸው ይገባል። የመንግሥት ወንጌል ለዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል ብሎ መጽሐፍ ቅዱስ ይነግረናል። ስለ ኤላም መጽሐፍ ቅዱስ የሚነግረን ነገር አለ። እሱን ተናግሬ ብጨርስ ደስ ይለኛል እንዳልደጋግምባቸው። በመጽሐፍ ቅዱስ ትንቢት ውስጥ ይህን ስናጠና ልንመለከት ይሄ ስም በተለይ ኤላም የሚል ስም ትመለከታላችሁ። በደቡብ ምዕራብ ኢራን አካባቢ ኩዚስታን የሚባል አንድ ቴሪቶሪ ፕሮቪንስ አለ እና በመጨረሻው ዘመን ጦርነትና ትንቢት በቃ አንዱ የምትመለከቱት ኤላምን መካከል ላይ አድርጎ ነው የሚናገረው። ለዚህ እግዚአብሔር ያለው ልድገምላችሁ፣ እነሆ የኃይላቸውን መመኪያ የኤላምን ቀስት እሰብራለሁ። ምን ማለት ነው? ቀስት በዚያ ዘመን ዋና የጦር መሳሪያ ነበረ። ዛሬ ደግሞ የኢራን ወይም የኤላም ዋነኛ የጦር መሳሪያ መመኪያ ሚሳኤልና የኒክለር ቴክኖሎጂዋ ነው። ትንቢታዊ ትርጉሙ እግዚአብሔር የኢራንን ወታደራዊ ኃይልና መመኪያዋን ያፈርሰዋል። እንግዲህ እኔም ቃሉን ታምኜ ነው የምናገረው። ይህ ምናልባት አሁን ካለው ውጥረት በኢራን የኒውክለር ጣቢያዎች ላይ ከሚሰነዘረው ጥቃት ጋር የሚያያዝ ሊሆን ይችላል።
ስለዚህ ታላቅ ደግሞ መበተን ይመጣል። ኤላም የማይበተንበት ህዝብ አይኖርም ብሎ መጽሐፍ ቅዱስ ይነግረናል። ብዙ ኢራኖች በሀገር ውጭ ያሉ ከአሁንም መበተን ይሆናል ብሎ መጽሐፍ ቅዱስ ይነግረናል። ምናልባት በጦርነት ወይ በተፈጥሮ አደጋ ወይ ከኒውክሌር ፍንዳታ ጋር በተያያዘ በሚመጣ በክፉ ብክለት የኤላም ህዝብ ወደ ተለያዩ ሀገራት እንደሚሰደዱ መጽሐፍ ይነግረናል። አሁን ባለው ወቅታዊ ሁኔታ ስትመለከቱ በዓለም ዙሪያ የሚገኙ የኢራን ስደተኞች ቁጥር እየጨመረ ነው። አገሪቱ ውስጥ ያለው አለመረጋጋት የዚህ ትንቢት መጀመሪያ ሊሆን እንደሚችል ይገመታል። እና እግዚአብሔር ምን አለ? ዙፋኔን በኤላም ላይ አቆማለሁ አለ። በኋለኛው ዘመን ግን ስሙኛውን የኤላም ምርኮ እመልሳለሁ። በጣም አስገራሚው ነጥብ ይሄ ነው። ምንም እንኳን በኤላም ላይ ፍርድ ቢመጣም እግዚአብሔር ግን ዙፋኑን በዚያ ያደርጋለሁ አለ። ወደ መንፈሳዊ ትርጉሙ ስትመጡ ዛሬ በዓለም ላይ በጣም በፈጣን ሁኔታ ወንጌል እየተስፋፋ የት ነው ያለው ካላችሁ በኢራን ነው። ብዙዎች በራእይ በህልም ጌታን እያዩት ማለት ነው። ዙፋኔን በኤላም አቆማለሁ። በኢራን ውስጥ የሚነሳው ታላቅ መንፈሳዊ መነቃቃት ምናልባት በዚህ ትንቢት ውስጥ ተጠቅሶ ሊሆን ይችላል። ሜቢ ይሄ ነገር ይሄ ነውጥ የመጣው የሆነ መፍትሄ ሊያመጣላቸው ይሆን ለዚህ ሪቫይቫል ለቅዱሳን ጸሎት። በኢራን ውስጥ በአሁን ጊዜ የሆነ ያለው መንፈሳዊ እንቅስቃሴ ተአምራዊ ከሚባል በላይ ነው። በመጽሐፍ ቅዱስ ትንቢት መሰረት ዙፋኔን በኤላም አቆማለሁ። እዚህ አዙዛ ስትሪት የሚባል ቦታ ሄድኩኝ፣ አሜሪካን ሀገር ካሊፎርኒያ ውስጥ። እዛ አንድ ኢራናዊ ወንድም ፓስተር አገኘው፣ ትልቅ ሰው ነው። እና ቆመን መጫወት ጀመርን። ስናወራ ኬት ነህ አለኝ። ኬት እንደሆነ ነገርኩት እና በአዙዛ ስትሪት ስለነበረው ሪቫይቫል እያወራን እያለ ስላለው ደስፐሬሽን መንፈሳዊ ጥማት እያወራን እያለ ምን አለኝ? የመጀመሪያው ሪቫይቫል የመጣው አለ ከምዕራብ ወደ ምስራቅ ነው ሄደው አለ። አሁን ግን ከምስራቅ ወደ ምዕራብ የሚመጣ ትልቅ ሪቫይቫል አለ። ትልቁ ሪቫይቫል እየሆነ ያለው አሁን አለ በኢራን ነው አለ። እውነትም ሄጄ ሪሰርች ሳረግ በዓለም ላይ ትልቁ ግሎባል ሪቫይቫል እየመጣ ያለው በኢራን ላይ ነው። እግዚአብሔር የተስፋ ቃል ሰጥቷታል። ዙፋኔን በኤላም ላይ አቆማለሁ። ወንጌል ይሰበካል። በጣም ብዙ ሰዎች ወደ እግዚአብሔር መንግስት ይመጣሉ። ኢቨን በዚህ በሰሜን አሜሪካ ላይ ሰዎች ወደ ቤተ ክርስቲያን እየመጡ ወንጌል ይሰማሉ። አንዳንድ የቤተ ክርስቲያናችን ብቅ ሲሉ አያቸዋለሁ። የኢራን ሰዎች ዞሮስትሪዝም ስለሆነ ከእስልምና በፊት ሌላ እምነት ስለነበራቸው እስልምናውንም የማይፈልጉ ብዙዎች አሉ። ስለዚህ ኢራን በክርስትና ስደት በዓለም አስቸጋሪ ከሆኑ ሀገራት በጣም አንዷ ናት። በውስጡ ያለው የክርስቲያኖች ቁጥር ግን በጣም እየጨመረ ነው ያለው። የቤት ውስጥ አብያተ ክርስቲያናት በጣም ብዙ ናቸው። ግዙፍ ህንፃዎች የሏቸውም። በየቤቱ ግን ስብሰባዎች አሉ። በየቀኑ በሺህ የሚቆጠሩ ሰዎች ወደ ጌታ እየመጡ ነው። ብዙ መሪዎች ወንዶች አይደሉም፣ ሴቶች ናቸው። በዚህ እንቅስቃሴ እግዚአብሔር በኢራን እየተጠቀመባቸው ያለው ወንጌልን ለመስበክ ሴቶችን ነው። ወገኖች ሆይ ወጣት ሴቶች ናቸው ደግሞ በብዛት። አንደኛ ጢሞቴዎስ ምዕራፍ 2 እንደተጠቀሰው የጸሎት የቅድስና ህይወት በሴቶች በኩል እንዴት ለውጥ እንደሚያመጣ እየታየን ያለው። ወገኖች ሆይ በኢራን ውስጥ በጣም ብዙ ሰዎች ጌታን የሚያገኙት ወንጌል ሳይሰበክላቸው። ነጩ ሰው ይላሉ ዋይት ማን፣ ነጩ ሰው መጥቶ በህልም አየሁት እንደዚህ አለኝ፣ እኔ መንገድ ነኝ ተከተለኝ አለኝ እያሉ ብዙዎች ወደ ወንጌል እየመጡ ነው ያሉት። ብዙ ተአምራዊ ፈውሶች እየተመለከቱ ነው ያሉት። የጸሎት ፕሮግራሞች ላይ ብዙ ከማይድን በሽታ ሰዎች እየተፈወሱ ነው ያሉት። ቤተሰቦች፣ ጎረቤቶቻቸው ወደ ክርስትና እንዲመጡ እግዚአብሔር እነዚህን ሰዎች እየተጠቀመባቸው ነው ያለው። ወገኖች ሆይ ከእስልምና ወደ ክርስትና ወደ ታላቅ ሽግግር ላይ ያለች ሀገር ናት። በሀገሪቱ ካለው የፖለቲካ የኢኮኖሚ ቀውስ የተነሳ ብዙዎች ካለባቸው ሃይማኖት ወይም ከነበሩበት ሰፈር ተስፋ እየቆረጡ እውነተኛውን ሰላም ፍለጋ ወደ ኢየሱስ እየመጡ ነው። ወገኖች ሆይ ትልቅ የሆነ የመጽሐፍ ቅዱስ ረሃብና ጥማት አላቸው። በኢራን ብላክ ማርኬት ውስጥ ውድ ከሆኑ ነገሮች አንዱ መጽሐፍ ቅዱስ ነው። ሰዎች የእግዚአብሔርን ቃል ለማግኘት ትልቅ ዋጋ ይከፍላሉ። ወገኖች ሆይ ልክ በመጀመሪያዋ ቤተ ክርስቲያን እንደነበረው ደግሞ ስደት ወንጌልን አላቆመው፣ ይልቁንም ምን አደረገው? ተሰራጭቷል። አንድ ታሪክ ልንገራቸው። አንድ የኢራን ወታደራዊ መኮንን ክርስቲያኖችን ለማሰር ወደ አንድ ቤት ይገባል። በዛ የነበሩ ሰዎች የነበራቸውን ሰላም
ሰውየው ሲገባ ይደነግጣሉ ብሎ አስበው ነበር። ነገር ግን መረጋጋታቸውና ሰላማቸውን ተመልክቶ በጣም ገረመው። አልደነገጡም። እዛው ይሄ ሰውዬ ጌታን ተቀበለ። በኒክኔሙ የሆኑ ዋና ስሙ ሳጥናኤል ነው ሰው። ነገር ግን እዛው የኢራን ወታደራዊ መኮንን የነበረ ሰው ጌታን ተቀብሎ አብሯቸው አምላክ ሆነ። ይሄ አንዱ ምስክርነት ነው። ዓለም በኢራን ወይም በኤላም ላይ የሚሳኤል ጦርነት ሲያወጅ፣ እግዚአብሔር ግን የፍቅር ጦርነት እያወጀላት ነው ያለው። ሰይጣን ኤላምን በወጥመድ ሊይዛት ሲሞክር፣ ጌታ ግን ዙፋኑን በዚያ ሊያቆም እየፈለገ ነው። ዛሬም ቢሆን እግዚአብሔር በእርግማን ውስጥ በረከትን፣ በጦርነቱ ሰላምን ማምጣት ይችላል። ስለዚህ ለእስራኤል ሰላም እንጸልያለን፣ ለኤላም ሰላም እንጸልያለን። ኢራን ከሌሎች አረቦች የተለየች እና ለወንጌል ቅርብ የሆነች ሀገር እንደሆነች ተመልክተናል። ስለዚህ አደራ ይሄ ሳምንት ይሄ ጦርነት እስኪቆም ድረስ መጸለያችሁን አታቆሙ። ለእስራኤል ሰላም ጸልዩ፣ ለኢየሩሳሌም ሰላም ጸልዩ። በቴል አቪቭ አንደርግራውንድ ሆነው የሚደውሉልኝ ሰዎች አሉ፣ ለእነሱ ጸልዩላቸው። ለሌሎችም በተለያየ በአረብ ሀገር ተበትኖ ላሉት ለኢትዮጵያና ለኤርትራ ልጆችም ጸልዩላቸው። ለሀገሩም ሕዝብ ጸልዩ። ሰፋ እንበል። የእኛ ሕዝብ ብቻ አይደለም ሰው፣ ሌሎቹም ሰዎች ናቸው። ለእነሱ ምን ጸልይላቸው። ሁላችንም እንጸልያለን። እግዚአብሔር ስም የተባረከ ይሁን። ሮሮ አባት ስምህ ይባረክ። አንተ ትልቅ ነህ። ሃሌሉያ። እውነት ነው። እዚህ ጋር አንድ ሰው በጣም ልብ የሚነካ ነገር ጻፈልኝ። የኢትዮጵያ ቤተ ክርስቲያን ፎቅ ስራ ላይ ተጠምደናል ይላል። ሚሽን ላይ አይደለንም። ያሳዝናል። እግዚአብሔር ወደ ልባችን ይመልሰን ነው። ጌታ መንፈስ ቅዱስ ዛሬ እንጸልያለን። በኢራን እየሰራ ስላለው ነገር ጌታ ሆይ ይሄ ጦርነት ወደ በጎ እንዲለወጥ ጸለይን። ጌታ ሆይ ለሪቫይቫሉ መወለድ መፈንዳት ምክንያት እንዲሆን ከዚህ ቁስል ውስጥ ከዚህ ስብራት ውስጥ እግዚአብሔር አባት ሆይ ያንተ እጅ ፈውስ እንድታወጣ መርዝ ጌታው እንዲነቀል ጌታ አስታራቂ አባት ሆነ በእነዚህ ጥንታዊ አገሮች በእስራኤልና በፐርዣ መካከል አንተ እንድትገባ ጌታ ሆይ በኢየሱስ ክርስቶስ የአራዊት የአጋንንቶች የርኩሳን መናፍስ ስራ ሁሉ እንዲፈርስ በዚህ በጥንታዊ አገሮች ያለ አጋንንታዊ ስራ ሁሉ በኢየሱስ ክርስቶስም የፈራረሰ ይሁን። እኔ ጸልያለሁ ለአገሮች መሪዎች ጌታ ሆይ ጸልያለሁ ጌታ ማስተዋል እንድትሰጣቸው እግዚአብሔር መንፈስ ቅዱስ ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት ጸልያለሁ። መንፈስ ቅዱስ ማናቸው በዚህ በኢትዮጵያና ጌታ እግዚአብሔር ሆይ ሃሌሉያ ሆሊ ጎስት ሃሌሉያ ሆሊ ጎስት ሃሌሉያ ሆሊ ጎስት በስተት የገባ ቪዲዮ ነው። ሬክ ለቤዲያ ማዶሳ ሆሊ ስፒሪት በዚህ ሰዓት ጸልያለሁ። ክብር ይምጣ፣ ክብር ይምጣ፣ ክብር ይምጣ፣ ክብር ይምጣ፣ ቅባት ይምጣ፣ እሳት ይምጣ። እነዚህን እግዚአብሔር የፈራረሱ ሀገሮች አስታራቂ አባት ሆነ ግባ ጌታ ሆይ፣ አዳኝ ሆነ ግባ ጌታ ሆይ። መሐሪ አባት ስለሆን በርኅራኄ ተገለጥ በመካከላቸው። ሃሌሉያ። ቪዲዮ ይታያል ብዬ አምናለሁ። ቴንክ ዩ። ሃሌሉያ ሆሊ ጎስት፣ ሃሌሉያ ሆሊ ጎስት፣ ሃሌሉያ ሆሊ ጎስት፣ ሃሌሉያ ሆሊ ጎስት። ምድሪቱን በምህረት እረሳት ጌታ ሆይ። ጸልያለሁ ጦርነት ጸጥ እንዲል በኢትዮጵያና በኤርትራ መካከል ሰላም እንዲሆን ጸልያለሁ። የጦርነት ጉሰማውና እግዚአብሔር እሳቸው እንዲቆም ጸልያለሁ። እንደ ወንድማማች ሕዝብ አንተ ትብስ እኔ ትብስ ተባብለው ጌታ እግዚአብሔር ሆይ አንዱ ለአንዱ እንዲያዝን እንዲራራ ጸልያለሁ። እግዚአብሔር በጋራ እንዲበለጥጉ ጸልያለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ማስተዋል ጥበብ እንድሰጣቸው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ኤርትራውያንም ኢትዮጵያውያን ቤተሰብንና ጌታ ሆይ ወንድሙን አይግደል ጌታ ሆይ። ወንድም በወንድሙ ላይ በጥላቻ አይነሳ ጌታ ሆይ። እኛም ክርስቲያኖች ደግሞ ስንፍናችንን ይቅር በለን ጌታ ሆይ። አለመጸለያችንን ይቅር በለን። ፖለቲካ አቋም ይዘን የተናታረክንበትን ይቅር በለን። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ማስተዋል ስጠን፣ መንቃት ስጠን ጌታ እግዚአብሔር ሆይ። ለሚሽን እንድንነቃ አድርገን ጌታ ሆይ ጸልያለሁ። አብያተ ክርስቲያናት ዘመኑ እንዳለቀ እንዲያውቁ እንድታባንናቸው ጸልያለሁ፣ እንድትቀሰቅሳቸው ጸልያለሁ። አቅማቸው ሁሉ ጌታ እግዚአብሔር ሆይ ወደ ወንጌል እንዲሆኑ ጸልያለሁ። የአረቡን ዓለም በወንጌል እንዲያርሱት እግዚአብሔር ሆይ ሚስዮናውያን እንዲነሱ ጸልያለሁ። ጌታ ሆይ ሰይጣን ይህን መከር እንዳይጠቀምበት፣ ሰይጣን እንዳያጭዳቸው፣ ሰይጣን እንዳይበላቸው፣ ሲኦል እንዳትበላቸው እግዚአብሔር አባት ሆይ እኔ ጸልያለሁ። እነዚህን ህዝቦች አድናቸው ጌታ ሆይ አድናቸው። እስራኤልን አድን ጌታ ሆይ ከክፉ አድን፣ ከጦርነት ከዚህ ከኒውክለር ከሆነ መርዛማ ከሆነ ነገር አድናቸው እግዚአብሔር ሆይ። ቴልአቪቭን ህዝብ አድን፣ የኢየሩሳሌምን የሃይፋን ህዝብ አድን ጌታ እግዚአብሔር ሆይ። እነዚህ የእስራኤል ከተሞችን ሁሉ በደም ሸፍን
የኢየሩሳሌምን ጌታ ሆይ የቤይሩትን ሕዝብ ጌታ ሆይ ይህን ጦርነት ሻረው ጌታ ሆይ ና የናዝሬቱ ኢየሱስ በቃ በል ጌታ ሆይ ይህ ሕዝብ መከራ አይጥገብ ጌታ ሆይ ጸልያለሁ ጌታ እግዚአብሔር የአመፅ ሥራ ይነቀል የጨለማ ሥራ ይነቀል በዓለም ፖለቲካ ውስጥ ያለ ባቢሎን መንፈስ የተነቀለ ይሁን ደም የሚያቃባ ፖለቲካ መንፈስ የተነቀለ ይሁን በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ እግዚአብሔር በጥሩ ቃላት በጥሩ ሽንገላ በጥሩ ባማረ ቃላት አድርጎ የዓለም ሕዝብ የሚያስት ይሄ ባቢሎን ስፒሪት የአንታይ ክራይስት ስፒሪት መድረኩን እየሰራ ያለ እያመቻቸ ያለ ሜዳውን እየጠረገ ያለ የሰላም አምጪ የሚመስል አመፀኛ መንፈስ የተመታ ይሁን እብሪተኛ መንፈስ የተወጋ ይሁን ጌታ እግዚአብሔር ሆይ ድንገት በመካከል ግባ ጌታ ሆይ ከልክል ጌታ ሆይ ከልክል ጌታ ሆይ ጥሉን ከልክል ጌታ ሆይ እነዚህ ወንድማማች ሕዝቦች አይጣሉ ጌታ ሆይ አስታራቂ ሆነ ግባ ጌታ ሆይ ፖለቲካውን አሸንፈው ጌታ ሆይ እነሆ እግዚአብሔር የምዕራባውያንን ተንኮል ጌታ አፍርስ ጌታ ሆይ የምዕራባውያንን አመፅ አፍርስ ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ኦ መንፈስ ቅዱስ ሬላ ባዲያማስ ጌታ ራራላቸው ራራ ለዚህ ሕዝብ ጌታ ሆይ አይንከራተቱ ጌታ መንፈስ ቅዱስ ሆይ መንፈስ ቅዱስ ሆይ በአርሲ በኢትዮጵያ በአርሲ ያለውን እግዚአብሔር የደም የፈሰሰ እግዚአብሔር በሃይማኖት መካከል ጠብ ሊያስነሳ የሚነሳ የክፋት ኃይል የታሰረ ይሁን እግዚአብሔር አባት ሆይ ምድራችን ከላይ በሰሜን እግዚአብሔር አባት ሆይ ከኤርትራ ጋር የሚሆን እግዚአብሔር አባት ሆይ ከሸኔ ጋር ይሁን ወይንም ከሌሎች ጋር ስማቸውን ከማናቀው ጋር ጠብ ጸጥ እንዲል ጌታ ምድራችን ሰላም እንድትሆን ለሀገራችን መሪዎች ለፓርላማው ሰላም እንድትሰጥ ማስተዋል ጥበብ እንድትሰጥ ለሀገራችን መሪ ማስተዋል እንድትሰጣቸው ለኤርትራ መሪ ማስተዋል እንድትሰጣቸው እግዚአብሔር ሰላምን እንዲፈልጉ እርቅን እንዲሹ አስታራቂ አድርገም ደግሞ እግዚአብሔር ጎረቤት ሀገሮችን እንድትጠቀምባቸው እንድትቀሰቅሳቸው ጸልያለሁ ጌታው የግብፅን ተንኮል ገልብጥ የግብፅን አመፅ ገልብጥ እግዚአብሔር አባቶ የፈርዖን መንፈስ የተረገመ ይሁን ምድሪቱ ላይ እግዚአብሔር አባቶ ጠላት ሆኖ ራሱን የሰየመ ፈርዖን መንፈስ አሰራር በኢየሱስ ክርስቶስ ስም የታሰረ ይሁን ምድራችንን ፈውስ ጌታ ሆይ ምድራችንን ፈውስ ሕዝባችንን ፈውስ ወንዶችን ፈውስ ሴቶችን ፈውስ ወጣቶችን ፈውስ ሰዶማዊነት በምድራችን አይሰልጥን ሌላው መንፈሳዊ ውጊያ ኢሞራሊቲ በምድራችን ያነገሰ የክፋት ኃይል የተመታ ይሁን ጌታ መንፈስ ቅዱስ ሆይ ድህነትን ጉስቁልናን ከምድራችን ላይ አንሳ ቤተ ክርስቲያንን ቀስቅስ ምጽአትን ትጠብቅ መገለጥን ትጠብቅ አገልጋዮች ረሃባቸው መንፈስ ቅዱስ ይሁን ጌታው ጥማታቸው መንፈስ ቅዱስ ይሁን የሚፈልጉት ፊትህን ብቻ ይሁን ጌታ እግዚአብሔር ሆይ ገንዘብ አሳዳጆች ንብረት አሳዳጆች ጌታው ከፍታ አስተናጋጆች እንዳንሆን መንፈስ ቅዱስ ዝና አስተናጋጆች እንዳንሆን መንፈስ ቅዱስ ሆይ ማግራዴሌ ዲሌ ፕራባ ለብራጋቴ ሊብረደስ ለቢና ማዶስ አገልጋዮችን ድካም አንሳ ከላቸው የአገልጋዮችን ውድቀት አንሳ ከላቸው ላይ እንደገና እንደሌላ ቃርጋ አዲስ ቃርገ ስራቸው ወልውላቸው ይህንን ጌታ እንደ ብረት ሳላቸው ጌታ ሆይ ጠላት ላይ ተበቀልባቸው መንፈስ ቅዱስ ሆይ አገልጋዮችን የሳት ነበልባል አድርግ ጌታ ሆይ አብያተ ክርስቲያናትን ጌታ ሆይ በጠላት የማይደፈሩ አድርጋቸው ክብር ያለባቸው ድምጽ ያለባቸው ቅባት ያለባቸው ይሁኑ ጌታ ሆይ ጸልያለሁ ምእመናንን ጌታው ከፌዝ ምእመናንን ከቸልታ ከግዴለሽነት ጌታ እግዚአብሔር ሆይ ከሱስ ነፃ እንድታወጣ ጸልያለሁ ማናቸውም ስውር ሱስ የተቆረጠ ይሁን የመጠጥ ሱስ የርኩሰት ሱስ የሲኒማ ሱስ የቲክቶክ ሱስ የሶሻል ሚዲያ ሱስ በኢየሱስ ስም የተነቀለ ይሁን ሕዝቡን ያሰረ መንፈስ አእምሮን የተበተበ መንፈስ ድንዛዜ መንፈስ ይነቀል በጌታ በኢየሱስ ስም እጃቸውን አጣብቆ ከስልክ ጋር ያሰረ መንፈስ ልቀቅ በጌታ በኢየሱስ ክርስቶስ ስም እግዚአብሔር መንፈስ ቅዱስ ሆይ አንቃን በዚህ ዘመን ለመጽአት አልተዘጋጀንም አዘጋጀን ቀስቅሰን ነጩን ልብስ አልብሰን ቅድስና አልብሰን እግዚአብሔርን መፍራት አልብሰን ለአንተ መገዛት አልብሰን የእስራኤል ቅዱስ እግዚአብሔር ሆይ ከሚመጣው ክፉ አድነን ወደ ፈተና ማታግባን ጌታ ሆይ ለንጥቀት የተዘጋጀን ፊትን ለማየት የተዘጋጀን ይህንን ዓለም ለቀን ለመሄድ የተዘጋጀን
ከታላቁ መከራ በፊት እንድናመልጥ የተዘጋጀን እንድታረገን የነቃን እንድንሆን ስትጸልዩ ትጉ ተብሎ ተጽፏልና የትጋት መንፈስ ስጠን ጌታ ሆይ። በሰው ልጅ ፊት መቆም ትችሉ ዘንድ ተብሎ ተጽፏል። እግዚአብሔር ሆይ እርዳን፣ ቅዱሳንን እርዳ፣ ሁላችንንም እርዳን ጌታ ሆይ። ይህንን ድምፅ ዛሬ የሰሙ ሁሉ እግዚአብሔሩ መንቃት ይሁንላቸው፣ የፈሩ ሰላም ይሁንላቸው። በተለይ በመካከለኛው ምስራቅ ቤተሰብ ያላቸው በዛም ያሉ በእስራኤል ያሉ ኢትዮጵያውያን፣ ኤርትራውያን እግዚአብሔር አባት ሆይ ጸልያለሁ። በዚህ በሚድል ኢስት ያለው ሕዝብ እግዚአብሔር ሆይ ሰላም ይሁንለት፣ ሰላም ይሁንላቸው። ጌታ አዲስ ነገር አምጣ፣ አዲስ ነገር አሰማን፣ የሆነ ነገር አሰማን። ዛሬ ተስማማን፣ ከቅዱሳን ጋር ጮህን። ጌታ ሆይ ወደ እኔ ጩህ ያልክ አንተ ነህ፣ ወደ አንተ ጮህን። ጌታ ሆይ ጸጥ አድርገው፣ ሰው አይሙት፣ ሰው አይሙት። ጌታ ሆይ ሕፃናት አይሙቱ፣ ወንዶች አይሙቱ፣ ሴቶች አይሙቱ። ጌታ ሆይ ሰይጣን ፌስታ አያድርግ። ጌታ ሆይ በኢየሱስ ክርስቶስ ስም እጸልያለሁ። ጌታ ሆይ ሲኦል ባዶ ትቅር፣ ሲኦል ባዶ ትቅር በጌታ በኢየሱስ ስም። የሰው ነፍስ አይበላ ጌታ ሆይ፣ ጥይት አይብላን ጌታ ሆይ በኢየሱስ ስም። ያለ ንስሐ ሰዎች አይሞቱ ጌታ ሆይ። ሰዎችን የሚያድን የእግዚአብሔር ጸጋ ተገልጧል ተብሎ ተጽፏልና የጸጋህን ቃል ሳይሰሙ ሰዎች አይሞቱ። ወንጌል ሳይሰበክ ሚድል ኢስት በወንጌል ሳትታረስ ሰዎች አይሞቱ ጌታ ሆይ። ጌታ ሆይ አስነሳ፣ አስነሳ። ሰማዕት የሚሆኑ እውነተኛ የወንጌል አርበኞች አስነሳ። አረብኛ የሚናገሩ ኢትዮጵያውያንን ቀስቅስ፣ ግብጾችን ቀስቅስ፣ የወንጌል ሰባኪዎችን ጌታ ሆይ በዚህ በአረቡ ዓለም በአንደርግራውንድ ያሉ እግዚአብሔር አባት ሆይ በመንፈስ የሚቃጠሉ አረቦች፣ አረብኛ የሚናገሩ የሀገሩን ባህል የሚያውቁ ሚስዮናውያንን በቁጥር አብዛ ጌታ ሆይ፣ በሺህ አባዛቸው፣ ምድሪቱን ይውረሱ ጌታ ሆይ። በኢራቅ ያሉትን ቀስቅስ ጌታ እግዚአብሔር ሆይ፣ በኢራን ያሉትን ቀስቅስ፣ በጆርዳን ያሉትን ቀስቅስ፣ በኩዌት ያሉትን ቀስቅስ። አንደርግራውንድ በልባቸው አምነው እነሆ ጌታ ሆይ መጎብኘትን የሚጠባበቁትን ቀስቅስ። የወንጌል አገልጋዮችን ቀስቅስ ጌታ ሆይ። ኦ ሃሌሉያ! ትችላለህ፣ ትችላለህ። እናመሰግናለን። ክብር ሁሉ ለስም ይሁን። ሁሉ ላንተ ሰጠን። ሰላም ለሕዝብ ይሁን። እኛንም ቀስቅሰን ለዚህ የመጨረሻ ዘመን አዘጋጀን። ጌታ አስታጥቀን፣ ከስንፍና አድነን፣ ከራሳችን አድነን፣ ከዘመኑ አድነን። ጌታ እግዚአብሔር ሆይ እናመሰግንሃለን። በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። አርብ ዕለታ እኔና ባለቤቴ የጸሎት ጊዜ ይኖረናል። በዚሁ ጋር የተያዘ እንደገናም ሌሎች ርዕሶችን ይዘን ግልጽ የሆኑ ጸሎቶችን እናደርጋለን። መንፈስ ቅዱስ ይረዳናል። እግዚአብሔር ከእናንተ ጋር ይሁን። በሚድል ኢስት ያላችሁ ሰላም ለእናንተ ይሁን። አሁንም በኢየሩሳሌም ያላችሁ፣ በቴል አቪቭ ያላችሁ፣ በእስራኤል ያላችሁ ሰላም ለእናንተ ይሁን። እንጸልይላችኋለን። አይዟችሁ። ጸጋና ሰላም ከእናንተ ጋር ይሁን። የጠራችሁ የታመነ ነው፣ እሱም ደግሞ ያደርገዋል። ተባረኩ። ኢየሱስ ደግሞ በክብር ይመጣል። ሃሌሉያ! መጨረሻው መልካም ነው። መጨረሻው መልካም ነው። መሲሐችን ይመጣል። ባሩክ አባ በሸም አዶናይ እንላለን። Blessed is he who comes in the name of the Lord. በጌታ ስም የሚመጣ የተባረከ ነው። መሲሐችን በክብር ይመጣል። አሜን አሜን። ማራናታ ማራናታ ማራናታ። አሜን። ጌታ ኢየሱስ ሆይ ቶሎና። አይኖቻችን ንጉሡን በክብር ይመለከታሉ። ቃኑ ደርሷል። ሊነፋ መለከት ተሰብስበን ልንቆም በጌታ ፊት። አሜን አሜን። መጨረሻው ያማረ ነው። መሲሁ ይመጣል። መሲሁ ይመጣል። መሲሁ ይመጣል። ሃሌሉያ! መሲሁ ይመጣል። ሃሌሉያ! ባሩክ ሀባ እንላለን እኛም። ባሩክ ሀባ፣ ባሩክ ሀባ። ሃሌሉያ! ባሩክ ሀባ የሹዋ ስም የተባረከ ይሁን። እናመሰግንሃለን። ሃሌሉያ! በአንድ መዝሙር አብረን እንመለከታለን፣ ዘምራለን። ሃሌሉያ! እሱን አድርጌላችሁ ጨርሳለሁ። ትንሽ የቴክኒክ ችግር ያለ ይመስላል። ሃሌሉያ! ሃሌሉያ! ኢየሱስ ይባረክ። ታውጇል። ሊቆም አይችልም። ሰይጣንን አበሳጭተነዋል መሰለኝ። እንዳለ ኮምፒውተሩ ፍሪዝ የማድረግ ነገር አይበታለሁ።
ገብቶኝ ነው ሕይወቴ ሕይወቴ ምክንያት ኖሮኝ ነው ኢየሱስ ማነባ የገባኝ ገብቶኝ ነው የማለስ የባሪያ መልክ ይዘህ በሰው ምስል ራስህን አዋርደህ እስከ መስቀል እንዴት ብትወደኝ ነው የሞትህ ነፍስን ሳትሰስት የሰጠኸኝ እጄን ባፌ አስጭነህ ያስደመምከኝ መወዴ ምክንያት ኖሮኝ ነው ኢየሱስ ማነባ የገባኝ ገብቶኝ ነው ሕይወቴ ሕይወቴ ምክንያት ኖሮኝ ነው ኢየሱስ ማነባ የገባኝ ገብቶኝ ነው የማለስ ከባርነት ቀንበር ያወጣኸኝ እስራቴን በልተህ የለቀቀኝ ምስጋናዬን እንካ የኔ ጌታ እንዳንተ አላየሁም የሚረታ የሕይወት ምንጭ ለተጠማ እንዲሁም ብርሃን በጨለማ የሕይወት ምንጭ የሕይወት ምንጭ ለተጠማ እንዲሁም ብርሃን በጨለማ እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው ቀንበር ያከበደው ለጫንቃዬ የነፍሴ ፈላጊ ባላንጣዬ እግዚአብሔር ከእግሬ ስር አስገዛኝ እንድቀጠቅጠው አደረገኝ እግዚአብሔር ብርሃኔ መድኃኒቴ እግዚአብሔር ብርሃኔ እግዚአብሔር ብርሃኔ መድኃኒቴ ሁሌ ከኔ ጋር ነው በሕይወቴ እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ እግዚአብሔር ብርሃኔና እግዚአብሔር ብርሃኔና መድኃኒቴ ነው